እናንተ ናችሁ። ይሄ ነው በግልጽ የታየው ዛሬ በግልጽ የታየው የእግዚአብሔርን ቃል በበላይነት አክብሮ አስከብሮ የወጣ ክርስቲያን እና የምንጅላቶችን ትምህርት ይዞ የመጣን ቲም ነበር የተመለከትኩት በዛሬው ውይይት ማለት ነውና ጌታ ኢየሱስ ይባርካችሁ። እኔ ማርያም ሎዛ ትባላለች በኢትዮጵያ ኦርቶዶክስ አይደል? ሎዛ ማርያም ትባላለች። ማርያምን ቤዛ እንላታለን ብለው ይኸው በግድ እየሞገቱ ነው። የቤት ስሟ ከሆነ ችግር የለውም እንቀበላለን፣ ንገሩን። ሜሮን አለች። አሁን እንግዲህ ሎዛ አለች፣ ሜሮን አለች፣ ቤዛ አለች። ቀጥሎ በነ ራሄል በነ ቤቲ ምናምን ደግሞ እንሞግት እንቀይር እና ስም ደግሞ በእነሱ ደግሞ ሞግቱ። ተባረኩ ወንድሞች። ኤፊ ቤቱም ምራው ምሳ እየበላው ነው። ዜዶ ይቀጥል። ከዛ ቢኒ እነ ሜላም የሚሉት ነገር ካለ ኤፊ አለ። እሺ አለው ኤርሚ አለው። ዜዲ ይቀጥል። እስኪሰጠኝ ብዬ ነበር። ድንቅ ነው እንግዲህ ድምጽ ይሰማል አይደል? አሳውቁ። ይሰማል። ዜዲ ኦኬ። አንድ ያልተነሳ ሀሳብ አንስቼ ልቀጥል። እኔ በቀጣይ በሚታተመው የኔ ትንቢት ነው። ለምን እንዳልኩኝ አሳውቃችኋለሁ። በቀጣይ በሚታተመው በኢትዮጵያ ተዋሕዶ ቤተክርስቲያን በሚታተመው መጽሐፍ ቅዱስ ላይ ቃል በቃል ማርያም ቤዛ ናት የሚል እንደሚያስገቡ አልጠራጠርም። ዜዶ ለምን አልክ ካላችሁኝ በ2000 እትም ላይ አንድ ያሟሟቁበት ቃል አለ። ምክንያቱም ለቀጣይ የሆነ ላሰቡት ነገር እያሟሟቁ ይመስለኛል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 14 ላይ ጳውሎስን ቤዛ እንዳሉት ታውቃላችሁ። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 14 ላይ የ2000 እትም እንደዚህ ይላል፣ ይህን የጻፍኩላችሁ ላሳፍራችሁ አይደለም፣ እሺ ልጆቼና ወዳጆቼ እንደመሆናችሁ ልመክራችሁ ላስተምራችሁ ነው እንጂ እኔ ለሁላችሁ ቤዛችሁ ነኝ። ወርድ ባይ ወርድ ቤዛችሁ ነኝ። ኦኬ። ኦሪጂናል ትርጉሙ ላይ ትክክለኛው መጽሐፍ ቅዱስ እትም ላይ እንደዛ ይላሉ አይልም። ራሱ ግርጌው ላይ እንደዚህ ይላል፣ እኔ ለሁላችሁ ቤዛችሁ ነኝ፣ እናንተ ግን አላፍራችሁኝም የሚለው በግሪኩ የለም። እንደኛ ደግሞ እንጠይቃለን፣ ታዲያ ምን አስባችሁ ነው ቤዛችሁ ነኝ ያላችሁ ስንል ቀጣይ አንድ የታሰበ ጉዳይ አለ። ቤዛ ያልሆነች ቤዛ ሊያደርጓት ያሰቧት አንድ ጉዳይ አለች። ለዛ ይመስለኛል ምንፍቅናው ከዚህ ይጀምራል። ብሩኬም አንስቶታል። ብዙ ጊዜ የሆነ ቃላት ሲጠፋ ወይም ደግሞ መጽሐፍ ቅዱስ ያላስተማረው ትምህርት ያነሱና እኛ ደግሞ ጥሎብን ማስረጃ እንላለን እና ማስረጃ ከመጽሐፍ ቅዱስ ስንል ኖ ይሄ ወርድ ባይ ወርድ ፋላሲ ነው ብለው ለምሳሌ ስላሴ ይላል። እንዴ ስላሴ እኮ ስም እኮ አይደለም ትምህርት እኮ ነው። ይህን ታውቃላችሁ? ስላሴ እኮ ስም ሳይሆን ትምህርት ነው። ለምሳሌ ምን ማለት ነው? ሶስትነት ማለት ነው። ሶስትነት የሚባል ስም አለ እንዴ? ትምህርት ነው። ግን ትምህርቱ አለ ወይ ሲባል በመጽሐፍ ቅዱስ አዎ አለ። ነገር ግን ተርቱሊያን የሚባል አንድ የቤተ ክርስቲያን አባት ይሄ ስላሴ የሚለውን ቃል ተጠቀመ። እንደውም አሁን ላይ እየተነሱ ያሉ አንዳንድ የቤተ ክርስቲያን አባቶች ወይም ደግሞ ሪፎርመሮች እንደውም ስላሴ አይባልም አሃዱ ስሉስ ነው የሚባለው፣ ወይም ደግሞ እንግሊዝኛው ትሪ ዩኒቲ ነው የሚባለው፣ ይሄኛው ቃል ራሱ አይገልጥም እያሉ። ምክንያቱም ይሄ ትምህርት ስለሆነ ትምህርቱ ሳለው የመጽሐፍ ቅዱስ አለ። ስለዚህ እዚህ ውስጥ የምንደበቅበት ጊዜ የለም። እንደውም እንደዚህ ብዬ ጽፌ የነበረ ቅድም ማርያም ቤዛ መሆን ያለባት ሙሴ ቤዛ ስለሆነ ነው። በጣም ብዙ ቪዲዮዎች ትልልቅ አባቶች ቪዲዮዎች እያየሁኝ ነው እና የሙሴን ቤዛነት ተቀብሎ የእመቤታችንን ቤዛነት መቀበል አቃተው እንዴ? ማርያም ቤዛ መሆን ያለባት ሙሴ ቤዛ ስለሆነ ነው። ኦኬ ሙሴ እኮ ነብይ ነው፣ ማርያምም ነብይ ናት እንዴ? ወይስ ልጇ ቤዛ ስለሆነ እሷ ቤዛ መሆን ካለባት ሙሴም ለእስራኤል ሕዝብ ቤዛ ነውና የሙሴን ቤተሰቦች እናትና አባት ቤዛ ሊሆኑ ነው? የማያስኬድ ዊክ ሎጂክ ነው። እንደው በራሳቸው ሎጂክ እንኳን እንሂድ ከተባለ ማለት ነው። እና ስለዚህ ሙሴ ቤዛ ተብሏል። አዎ ተብሏል፣ ተጽፏል። ልንቀበላል። በደንብ እኮ ነው የምንቀበለው። እንደዚህ ሳናመነጅ እንዴት ሊለው ቻለ? ተሳስቶ ይሆን ምናምን አንልም። በቃ የእስራኤልን ሕዝብ መርቶ ስላወጣ ታዳጊ ስለሆነ እግዚአብሔር ስለተጠቀመበት
ሙሴም ቤዛ ተብሏል። ቤዛነቱ ለማን ነው? ባይዞ ለእስራኤል ሕዝብ ነው። አንድ ኢትዮጵያዊ ተነስቶ አንድ ኬንያዊ ተነስቶ ሙሴ ቤዛዬ ነው ሊል አይችልም። ምክንያቱም ከየትኛው ባርነት ነው ሙሴ ነፃ ያወጣ? የምንወደው ታላቁ የእግዚአብሔር ሰው ሙሴ የእስራኤል ሕዝቦች የሚመኩበት ታላቁ አባት፣ አዎ ቤዛቸው ነበር። ያ አቡነ ገብርኤልን ባይዞ ይቅርታ ሲጠይቁ አዎ ሙሴም ገብርኤል ነው፣ ግን ሙሴም ምንድነው ቤዛ ነው፣ ግን ኤክስፐርድ ያደረገ ነው ያለፈ ነው አሉ። በጣም የገለጡበት አገላለጥ ገርሞኛልና እና ትርጉም አሉ። ወደ ቅድም ኤርሚ ከባድ መርፌ ነው የተዋጋውና አሁን ኤርሚ የአግሬሲቭ ነው ሊገባላቸው ነው ምናምን እያልኩኝ የሀገር መጽሐፍ ደርድሮ ይታየዎታል አለ ማለት ነው። ትርጉም እሺ፣ 1000 አይነት ትርጉም ይኑረው ቤዛ። እሺ የትኛው ነው ትርጉም? ቅድም ዳጊ ብሎታል። ጫማ እሺ፣ ጫማ ተብሏል። እሺ ጫማችሁ ናት አደለችም እኮ አይደል? የኢየሱስ ክርስቶስ ግን ቤዛነት እንዴት ነው እኮ ስንል እኮ እንደዚህ የሚል ቃል አለ። አንዴ እሱ ላንብብላችሁና ያ የኢየሱስ ክርስቶስ ቤዛነት እንዴት ነው ስንል ኤፌሶን መጽሐፍ ላይ በውድ ልጁም ኤፌሶን መጽሐፍ ምዕራፍ 1 ቁጥር 7 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። ይሄ ቤዛነት ምንድን ነው ስንለው እዛው ላይ ለጥቆ እንደዚህ ይላል፣ እርሱም የበደላችን ስርየት ነው። ኢየሱስ ቤዛችን ነው ስንል ከግብፅ ባርነት አውጥቶናል። ባሮች ነበርን፣ ገንዘብ ሆኖ አስለቅቆናል እያለን ብቻ ሳይሆን እኛ የኃጢአት ባሮች ነበርን። ኦኬ፣ የእኛ ምትክ ሆኗል፣ ዋጋ ከፍሏል፣ ራሱን ለሞት አሳልፎ ሰጥቷል፣ በዜዶ ምትክ ሞቷል፣ በበርባን ምትክ ሞቷል እያልን እንጂ አሁን እነዚህ በሚሰጡ ማብራሪያዎች በጣም አንዳንዴ በጣም ያሳዝናል አይደል? ማለት ኢየሱስ ቤዛ ነው እንዴት ለክርክር ይቀርባል? ዛሬ ፌስቡክ ላይ ለጥፌበት ነበርና ኢየሱስ ቤዛ ነው እንዴት ለክርክር የሚቀርብ እኮ ትምህርት አይደለም። አይ ማርያምም ቤዛ ነች። እኔ እንደው ኦርቶዶክሳውያን ካላችሁ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ድንግል ማርያም በኦርቶዶክስ ቤተክርስቲያን ከኢየሱስ የሚበልጥ ግብርና ክብር እንጂ ያነሰ ክብር የላትም። ይህንን በደንብ ነው የምሞግታችሁ። ኢየሱስ ቤዛ ነው፣ ማርያምም ቤዛ ናት። ኢየሱስ አማላጅን አይደለም፣ ማርያም ናት አማላጅ። እንደው ትበልጣለች እኮ አይደል? ከሞት በኋላ ኢየሱስ ስለኛ ይጸልያል? አይጸልይም። ማርያምስ ትጸልያለች። ኢየሱስ ስለ ኃጢአተኞች ሞቷል? አዎ፣ ማርያምስ ሞታለች። እንደውም የሚደናንቅ እኮ ታምራት እኮ ነው ያላት። ኢየሱስ ከማርያም ቢያንስ እንጂ በኦርቶዶክስ ተዋሕዶ ቤተክርስቲያን የሚበልጥ ኢየሱስ እኔ አላየሁ፣ የሚበልጥ ኢየሱስ አላየሁኝ። ይሄኛው ሀሳብ ብቻ ላንሳና ከኤፊ ጋር ሲያወሩ ይመስለኛል ያው አንድ ወንድማችን ገላትያ 4 የጠቀሰበት በጣም የሚገርማል። ገላትያ 4:14 ይመስለኛል። በስጋዊ ፈተና የሆነባችሁን ነገር አናቃችሁምና አልተጸየፋችሁኝምም፣ ነገር ግን እንደ እግዚአብሔር መልአክ አዎን እንደ ክርስቶስ ኢየሱስ ተቀበላችሁኝ። እሺ ስለዚህ አሁን ተቀበላችሁኝ ይላል። እግዚአብሔርና መልአክ እንደ ኢየሱስ ክርስቶስ ተቀበላችሁኝ እያለ ነው። ኧረ እንፈር ምን እያለ ነው እዚህ ጋር? በእንግድነት ስለመቀበል ኦኬ። ለምሳሌ መላእክትን እንግድነት እንደተቀበሉ አንዳንዶች የዕብራውያን መጽሐፍ ይነግረናል አይደል? ምዕራፍ 13 1ኛው ቁጥር ላይ አንዳንዶች እንኳን ሳያውቁ መላእክትን በእንግድነት ተቀበሉ ይለናል። ማቴዎስ 10:40 ላይ ደግሞ ራሱ ኢየሱስ ክርስቶስ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝም ይቀበላል። ለማዳን ተቀበላችሁኝ ሳይሆን ኢየሱስ ያ በተናገረው እንግዶችን በመቀበል ሴንስ ነው እዚህ ክፍል ላይ ጳውሎስ እየተናገረ ያለው። በምንም ማይነጻጸር። እንዴት ሊነጻጸር ይችላል? በጣም ወሳኝ ጥያቄ ሊመለስ የሚገባው ኤፊ ወንድም የጠየቀውንም ደግም የምጠይቀው አንድ ታይፖሎጂ አለ አይደል? ሜሎስም አንስቶታል መሰለኝ። እነዚህ ታይፖሎጂዎች ለምሳሌ ሮሜ 5 ላይ አዳምን እና ኢየሱስን የመጀመሪያው አዳምና ሁለተኛው አዳም ያነሳና ከዛ በመጀመሪያው አዳም ሞት ሆነ፣ በሁለተኛው አዳም ሕይወት ሆነ፣ የመጀመሪያው አዳም አልታዘዘም፣ ሁለተኛው አዳም ታዘዘ እያለ እነዚህ ኮምፔር እያደረገ ያቀርባቸዋል። ስለዚህ ድንግል ማርያም ቤዛ ከሆነች በእንትና በሔዋን ምትክ ከሆነች ይሄ ኮምፓሪዥን ወይም ደግሞ ይሄ ታይፖሎጂ በአዲስ ኪዳን ሊቀርብ ይገባዋል። ብዙ ጥቅስ አይደለም፣ ከቀረበ አንድ ማስረጃ ሊኖር ይገባዋል። አንድ ማስረጃ ማለት እና ብዙ የምለው ነበረኝ። ከማርያም በፊት ጻድቅ መንፈስ ቅዱስ የተቀበለ ማን ነበረም ብሎ ሁላችሁ ሳትገቡ ነው የነበርኩኝ። ባይዘው ግን መግባት ስለማልችል አልቻልኩኝም። እና
እሷ መንፈስ ቅዱስ ስለተቀበለች ቤዛ ነች አለ። ግን እዛው ሉቃስ 2 ላይ ታውቃላችሁ ቁጥር 25 ላይ እነሆ በኢየሩሳሌም ስምዖን የሚባል ሰው ነበር፣ ይህም ሰው የእስራኤልን መጽናናት ይጠባበቅ ነበረ ብሎ ስለሱ ሲነግረን እንደዚህ ይላል። ይህ ስምዖን ጻድቅ ነበረ፣ ትጉህ ነበረ፣ መንፈስ ቅዱስም በእርሱ ላይ የነበረበት ነበረ። ግን ወንድማችን ልደት ምን አለ? የነበራችሁ ከሰማችሁ ከድንግል ማርያም በፊት መንፈስ ቅዱስ የተሞላ የወረደበት የለም አለ። ቃል በቃል አልነበረም አለ። ግን እዛው ምዕራፍ ላይ ስለ ድንግል ማርያም በሚያወራው ምዕራፍ ላይ እዛው ላይ የእስራኤልን መጽናናት ሲጠባበቅ የነበረው ስምዖን ግን መንፈስ ቅዱስ የሞላበት ጻድቅ እንደነበረ ይናገራል። እና በተረፈ በጣም ድንቅ ነው። ይህ የኢየሱስን ቤዛነት እየገለጠን ከፍ እያደረግነው እየተሸፋፈነ በተለያየ ገድላት ከትውልዱ አእምሮ ላይ ሸፋፍኖ ትውልዱን ሊያጠፋ ያለ ትምህርት ልንታገሰው አይገባም። በጭራሽ ልንታገሰው አይገባም። በህዝብ ብልጫ በእጅ ብልጫ የሆነን አካል አንስተን ቤዛ እናደርገው። ቤዛ የሆነውን ስለ ሰው ልጆች ከኃጢአት ሁሉ ተላልፎ የተሰጠውን የሮሜ መጽሐፍ እንዳለ ሁሉ ኃጢአትን ሰርቷል እግዚአብሔርን ክብር ጎድሏቸዋል ብሎ መርዶ ነግሮን ሲያበቃ ቀጥሎ ምስራች ይነግረናል። ነገር ግን በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እነማ ሁሉ ያመኑት የተቀበሉት እነሱ በክርስቶስ ኢየሱስ ቤዛነት እንጂ ልክ ኤርምያስ አውጥቶ እንደገለጣቸው በድንግል ማርያም ሞት አይደለም። መምህር ዘበነም አንድ ቪዲዮ ዛሬ ሲመላለስ አይቻለሁና ድንግል ማርያም ቤዛናት ስንል እሷ ስለ ኃጢአተኞች ሞታለች ማለታችን አይደለም። ውሸት። ስለ ኃጢአተኞች ሞታ ቤዛ እንደሆነች የራሳቸው መጽሐፍ ይናገራል። ስለዚህ ከዚህ ሁሉ ተሰብስባችሁ ከብዙ ቤዛ ወደ አንዱ ቤዛ፣ ከብዙ መንገድ ወደ አንዱ መንገድ፣ ከብዙ አዳኞች ወደ አንዱ አዳኝ እንድትመጡ በጌታ ፍቅር ጥሪ ያደርግላችኋለሁ። ጸጋና ሰላም ይብዛላችሁ። ዘዴ ተባረክ። ጌታ ኢየሱስ ይባርክ። እሺ ቢኑዬ ቀጥል። ቢኑ እሺ ወንድሞቼ የጌታ ጸጋና ሰላም ይብዛላችሁ። እህቶቼ ታችም ያላችሁ እንዲሁ ኤርሚ፣ ኤፊ፣ ሜርሲ፣ ሜሎሲ፣ ዜዶ፣ ዳግዬ፣ ያዕቆብ እንዲሁም ዳኒ ሌሎቻችሁም የነበራችሁ እዚህ ጌታ ጸጋና ሰላም ይብዛላችሁ። እንግዲህ እንደ ታናሽ ወንድምታችሁኝ ስማር ስከታተል የነበረውን እሱን የሰማሁትን ከውይይታችሁ የረካውበትን እንደገና ደግሞ ከዛኛ ወገን የታዘብኩትን በአጭሩ ለማስቀመጥ እሞክራለሁና እንደተባለው ይሄ አጋጣሚ ምናልባት ኤርሚ እንዳለው ዝም ብሎ አጋጣሚ ነው ወይስ አዶኖ ተነጋግራችሁ ነው የመጣችሁት? እሱን ግልጽ ብታደርጉልን። ወይስ ኤፊ እንዳለው ቅድም መንፈስ ቅዱስ ራሱ ኦርጋናይዝድ ያደረገው ሆናችሁ እንድትገኙ አድርጎ ነው። እና በጣም የሚገርም ነገር ነው የነበረው። እግዚአብሔር ይመስገን። ማለት ገለልተኛ ቤት መሆኑም ዮኒ ቤት መሆኑም ለውይይቱ ጥሩ ውበት ሰጥቶታል ብዬ አምናለሁ። እሱንም ከልብ ማመስገን እወዳለሁ። እና መጀመሪያ ያው ውይይቱን ያሬዶና ኤፊ እንደከፈቱት አይተናል። ሁላችሁም ሀሳብ ሰጥታችሁበታል። እንግዲህ ያው ኤፊም የሄደበትን ርቀት አይተናል። ያሬዶም እንደዛው ማለት ነው። ስፔሻሊ ውይይቱ ላይ ጥያቄ ላይ ሲነሳ ጥያቄ እናደርግ ተብሎ ጥያቄ ላይ ሲነሳ ዘሎ የሄደው ወንድማችን ያሬዶ የት ነው? ዮሐንስ ራዕይ 12 ላይ ነው እንደምታስታውሱት ማለት ነውና አሁን እነሱ ያው ስለ ሴት ወይም ደግሞ ሴት ተብሎ በተጻፈበት በተነገረበት ቦታ ሁሉ ልክ ውሃ ተብሎ በተጻፈበት ሁላ ጥምቀት እንደሚሉት ሴት ተብሎ በተጻፈበት ቦታ ሁሉ የሚያስገቡት ማርያምን ነው እና ዘሎ የሄደው እዚህ ምዕራፍ ላይ ነው 12 ላይ ግን ራሱ ሊወጣው የማይችል ነገር ውስጥ ነው ራሱን የቀጥጠው ማለት ነው። ኤፊን በጣም አፕሪሺየት ማደርግ በራሱ በጀመረው ጥያቄ ላይ የእሱ የአንተንም ጥያቄ ከዛ መጀመር ማለት ነው እና እሱ ለማርያም የተነገረ ነው። እዚህ ራዕይ 12 ላይ ያለው ሀሳብ ለማርያም የተነገረ ነው። ለማርያም ካልተነገረ ለማን ነው የተነገረው ለማስባል ይህንን መጣበት። ግን መጨረሻ ላይ አንተ ይሄ ሜታፎሪክ ነው ለማርያም የተነገረ አይደለም ለጽዮን ነው ብለህ ስትለው ይሄ ለማርያም የተነገረ አይደለም። ኦኬ በኋላ ይህንኑ ጥያቄ ይዘህ መጣ። ቫይስ ሪቨርስ አድርገህ ማለት ነው ቀይረ። ለምን በራሱ
አንዳንዴ በራስ በመጡበት ነገር አታክ ማድረግ በጣም ቆንጆ ነው እና በራሱ መተህበት ለራሱ ጊዜ ሲመልሰው ግን ይሄ ክንፍ የተገጠመላት ብለህ ጠየቅከው አይደለ? እዛ ክፍል ላይ ሄደ። እሺ ቁጥር 14ን እንየው እስኪ እና እንደዛ የሚል ቃል አለ። ታዲያ ማርያም በምድር በምትኖርበት ጊዜ ክንፍ ተገጥሞላት ነበር እንዴ? ቁጥር 14ን ከእባቡም ፊት ርቃ አንድ ዘመን ዘመናትም የዘመናትን እኩሌታ ወደምትገባበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 የታላቅ ንስር ክንፎች ተሰጣት። ታዲያ ይሄ ለማርያም ነው። ማርያም በምድር በምትኖርበት ዘመን ክንፍ ተገጥሞላት ነበር ስትለው ነው ይሄ ሜታፎሪክ ነው አለ። ታዲያ እኔም ስለ የነበረው ሜታፎሪክ ነው ስለ የነበረው ይህንን አልነበረም ወይ? እና ራሱን በራሱ ይዘኸው በቃ የትም እንዳይንቀሳቀስ አድርገኸዋልና በእውነት ትልቅ ስራ ነው ዛሬ የተሰራው ማለት ነው። ያው እንደዚህ እያልኩኝ በአጭሩ ቶሎ ልበል ስለነ ኤርሚና ሜሎስ። ሜሊ ጌታ ይባርክ አንተንም። በጣም በሚገርም ነገር ነው በዛች አጭር ደቂቃ ውስጥ በጣም የሚገርሙ ነገሮችን እንደ ማስረጃ ይዘህ መተህ ስፔሻል አድርገህ ስፔሲፊክ አድርገህ በአባቶቻቸው በቃ በአባቶች በጻፉት መጽሐፍ ላይ ወይም ደግሞ አባቶች በዳሰሱት ወይም ደግሞ አባቶች እክል ባስቀመጡባቸው መጽሐፎች ላይ የነገረ ማርያምን አሳይታዎችህን በጣም ወድጀዋለሁ። ብዙ ሰው በጣም ወዶልሃል። ባለቤት ሆስቱ ራሱ በጣም እስኪገረም ድረስ ማለት ነው። እና ይሄ ነገር በእውነት አሁንም እንድታረጋግጡልኝ የሚፈልገው ስጨርስ ተነጋግራችሁበት ነው ወይስ እንዲሁ አጋጣሚ የሆነ መንፈስ ቅዱስ የረዳችሁ ነገር ነው? እና በጣም ገርሞኛል። ጌታ ይባርካችሁ። ትንፋይ ሳያጥራችሁ ሰዓቱን ሳትሉ በቃ ማለት የፈለጋችሁትን ነገር ህዝብ እንዲያውቅ ያ ሁሉ ህዝብ ግራ የተጋባው በቤዛ መቼም ቤዛ አሁን የቤተ እምነት ኦርቶዶክስን በዝብዞታል። ከገዛ ራሳቸው እንደ እሳተ ገሞራ ፈልቆ የወጣው ራሳቸውን ምን እያለ ነው? እየበዘበዘ ነው ማለት ነው። ስለዚህ which is good ኤርሚ እግዚአብሔር ባርክ። እንደ ቀድሞ ያደረግከው የዛሬ በቃ ትዕግስትም ጥበብህም በጣም ነው የገረመኝና አንተም ደግሞ ስፔሲፊክ አድርገህ በቃ ልክ በመጽሐፍቶቻቸው በቤተ ክርስቲያናት መጽሐፍቶቻቸው ላይ የማርያምን ነገረ ማርያምን ድርሻ በደንብ ያሳየህበትን መንገድ በእውነት የሚያስመሰግን ነው። ከፍ አድርጋችሁታል ጌታ ኢየሱስ ክርስቶስን ማለት ነው። በዚሁ አጋጣሚ ማለት ነው በዚሁ አጋጣሚ ከፍ አድርጋችሁታልና ቤዛ ማን እንደሆነ ቤዛ ለማን እንደሆነ ቤዛ የሚያደርገው ማን እንደሆነ ኢየሱስ ክርስቶስ ብቻውን ቤዛ እንደሆነ ተረጋግጧል። መጨረሻ ላይ ሁላችሁም ከወጣችሁ በኋላ ራሱ ዮኒ ማኛ ሲናገር ነበርና ቀድቼዋለሁ። የ3-4 ደቂቃ አባት ገብርኤል ይቅርታ የጠየቁት ማንቁርታቸውን ተይዘው ነው የተናገሩት። ትክክል ነው። እኔ ለእውነት እሞታለሁ። የተናገሩት እውነት ነው። ማንቁርታቸውን ተይዘው ነው ግን ይቅርታ የጠየቁት አሉ። ይቅርታቸውን የጠየቁት ይቅርታ እኔ ተገቢ ነው አልልም፣ ግን ማንቁርታቸውን ተይዘው ነው ይቅርታ የጠየቁት። የተናገሩት ግን እውነት ነው። ስለዚህ አሁን ደግሞ ዛሬ ደግሞ በዛ በሚገርም ሁኔታ አሳያቸዋቸው። ደስ ብሎኛል። ከዚህ ባሻገር እንግዲህ የልደተ ድንፋታና ውሸትን ትንሽ ማለት ፈልጋለሁ ብላችሁታል። የልደተ ድንፋታ አንደኛ እኛ ከዮኒ ማኛ ጋር ራሱ የተጋጨው እኛ የመወያየት ብቃት ስላለ ነው፣ ትምክህቱን ሲያሳይ ማለት እንጂ አንተን ብለን አይደለም። የመወያየት ብቃት እንደዚህ በመደንፋት በመዋሸት አይደለም። ስትዋሽ እጅ ከፍንጅ 12,000 ሰው 11,000 ሰው ባለበት ስትዋሽ ታይታል። ኤርሚያልክ ስነስርዓት ባለው ሁኔታ ውይይቱን በኮሆስት አልቀበልም። ለምን ቅድም ብላችሁታል። ደግሞ ትንሽ በኮስት ማልቀበልክ ከዚህ በፊት ከሙስሊም ወንድም ጋር ስትወያይ ሙስሊም ወንድሙን ሚውት ስታደርገው ሲያጋልጥ ወይም ደግሞ እሱ መረጃ ብሎ ያወጣውን ሲያነብ አንተ ምን ስትለው ነበር? ሚውት ስታደርገው አይቻለ። ስለዚህ እኔም ስጋት አለኝ። በኮስት አልቀበልም። አንደኛ በኮስት ይሁን ያለበት 2 ምክንያት ነው ይታየኛል። ልደተ በኮስት ይሁንበት አንደኛ ይህን ተግባሩን ሊፈጽም ነው የመጀመሪያ። ሁለተኛ ግን ጊፍቱ ነው።
በሁለት ነገር ነው። አንደኛ ኤርሚያስ አሁን ያለውን እውነታውን እሱን ሊፈጽምበት ነው። ያው ኤርሚያስ በሁሉም አይደል እውያይ ያለው ገድላቱን አምጥቶ ሲያነብበት ሲዘረግፍበት፣ ይሄማ እኔ ጋር ያለው ህዝብ መስማት የለበትም ብሎ ሚዩት ሊያደርግ ነው። አንደኛ ለዚህ ነው በኮስት ያለው። ሁለተኛ ደግሞ ለጊፍቱ ነው። ሰው ቤት ሲደረግና ጊፍት ራስ ቤት ሲደረግ አንድ አይደለም። ይሄን አስልቶታል። ለዛኔ ለውይይቱ አይደለም ደንታው እንትን የሰጠው ለጊፍቱ ነው ቦታ ነው የሰጠው ማለት ነው። እና ይሄ ራሱን አዋርዶበት ደግሞ በጣም የሚያስቀው እነ ኤርሚ ሊያወሩ ሲሉ ምንድን ነበር እያለ የነበረው? ነገ ቅዳሴ አለ ለማደናቀፍ ማለት ነው። ነገ ቅዳሴ እንሄዳለን በጣም አምሽተናል ምናምን ብሎ ጌታ በሚያውቀው ከዛ ተጨቃጭቆ ካወረደ በኋላ ዮኒ ማኛ ካባረረው በኋላ ቤቱን ከፍቶ ከዛ እዛ ዮኒ ማኛ ቤት ይጽፋሉ፣ አጃከሮቹ ይጽፋሉ። ኑ ልደተ ቤት ልደተ ከፍቷል፣ ኑ ልደተ ቤት ልደተ ከፍቷል። ዮኒ ምኑ ማኛ አያስቀድሱም፣ አስቀድሰው አያውቁም። እዚህ ቲክቶክ ላይ ምኑ ሞኝ ነው? ቆይ አንዴ እኮ እሱ ልልህ ነው። ምኑ ሞኝ ነው ዮኒ ማኛ? ቆይ አንዴ ያለ የሚያወራውን ሰው ኤርሚ ነበር። ቆይ አንዴ እኔ ራሴ እነግርልሃለሁ። ልደተ ቤት ከፍቻለሁ እያላችሁ ነው፣ ሂዱ ልደተ የምትሉ ጥርግ በሉ አለ። እግዚአብሔር በሚያውቀው እዛ ጋር 10 ሺህ ነው ምናምን ሰው ነበር አይቻለሁ። አንድ ሰው አልቀንስም። አንድ ሰው አጋንኘው ሊሆን ይችላል፣ አንድ ሰው ቀንሰው ሊሆን ይችላል። ግን 10 ሺህ ሰው እንዳለ ሲከታተል ነበረ። ከዛስ ቅዳሴ ያለው ሰውዬ ይኸው ጌታ በሚያውቀው አሁን ከተከፈተ በኋላ ቤቱ ከፍቶ ቁጭ ብሏል። ከዛ ከሙስሊሙ እንትና ጋር አጥናጤዎስ ነው ምናምን የሚባለው ማለት ነው። ከእሱ ጋር ቁጭ ብለው እያወሩ ነው። ለምንድን ነው ይሄ? መወያየት አይፈልገውም። ሆን ብሎ ማደንቀፍ ነው የፈለገው ማለት ነው። ስለዚህ አሁን ሁሉም 12,000 ሰው ተከታትሎታል። ቪዲዮም አለ። መወያየት የማይፈልግበትን ምክንያት ህዝቡ አውቆታል። ውሸት ነው። የቀሲስን ልናገርና ልጨርስ። ለተረኛ ልስጥ። ቀሲስ አባት የላቸውም ብለዋል መጀመሪያ ሲጀምሩ ማለት ነው። አባት የላቸውም ያሉት በሁለት ነገር ንጽጽር አድርጌ ልናገር። አባት የላቸውም ያሉት ምናልባት አባት የላቸውም ያሉት እኔ ልክ ናቸው ብዬ የምላቸው የሚዋሹ አባት የሉንም። በዚህ ልክ ናቸው። አባት የላቸውም ፕሮቴስታንቶች ሲሉ የሚዋሹ አባቶች የሉንም። ግን ሐዋርያዊ ቅብብሎች ከሆነ አባት የላቸውም ያሉት ቀሲስ ዋሽተዋልና ይታረሙ ማለት እንወዳለን አለን። ሐዋርያዊ ቅብብሎች ከሆነ አባቶች አለ። ኤርሚም እዛ ቦታ ላይ ነግሮታል። ካስፈለገም በዚህ ውይይት እናደርጋለን ተብለዋል። ይቀበሉ ውይይት። ፕሮቴስታንት አባት አለው የለውም የሚለው ማለት ነው። ከዛ ባሻገር ደግሞ ጠጋ ነገር አላያችሁም? ይሄን 2 ቀን አኬ የሰራው ቪዲዮ እና የመጨረሻው ቀሲስ ዲበኩሉ ዛሬ የተናገሩትን ማለት ነው። የሆነ ጠጋ ማለት አኬ ወደ ቀሲስ ዲበኩሉ ወይ ደግሞ ቀሲስ ዲበኩሉ ወደ አኬ አንዳቸው ወደ አንዳቸው መጠጋት ፈልገዋል። እና ሲጀመር እኮ እናንተ የጌታ ኢየሱስ ክርስቶስን እንትን አትቀበሉም፣ የዓለም ቤዛነትን አትቀበሉም ሁላችሁም የሚል ነገር ባለፈው ትላንት ነው ከትላንት ወዲያ አኬ ቪዲዮ ሰርቷል። ምላሽ የሚሰጣቸው አካል ሰጥቷል። እግዚአብሔር ይመስገን ማለት ነው። ለምንድን ነው ይህንን ያለው? ሁሉም ይገባዋል። ዛሬ ደግሞ እርሳቸው ደገሙት፣ የአኬን ሀሳብ ደገሙት። ስለዚህ አኬ ነው ወደ እነሱ መጠጋት የፈለገው ወይስ እነሱ ናቸው ወደ አኬ መጠጋት የፈለጉት? እኛ አይመለከተን፣ በእነሱ ጉዳይ አይመለከተን። ግን የሆነ ጥግግቶችን በዚህ በጴንጤ ህብረተሰብ ላይ መስራትን ለምን አስፈለገ? ያቁታል። ለምን? ቤታቸው ተራምሷል፣ ትርምስምስ ብለዋል ቤታቸው። በምን ጉዳይ? በቤዛ ጉዳይ። ቤዛ ማን ነው? ኢየሱስ ክርስቶስ። ማርያም ቤዛ ነች አይደለችም? በቃ ሁላችሁም ብላችሁታል። ጉንጭ አልፋ የሆነው እንደውም ማርያም ቤዛ ነች ማለቱ ነው። ጉንጭ አልፋ የሆነ ንግግር ማለት ለእሷ የኢየሱስን ቦታ መስጠት ማለት ነው። ያ ነው ጉንጭ አልፋ ማለት። ጌታ ይባርካቸው። ተባረክ ቢኒዬ፣ ጌታ ኢየሱስ ይባርክ። ቆንጆ ሪፍሌክሽን ነበረ እና አሁን ደግሞ በጣም የተከበረ ፓስተር ገብተዋል። ፓስተር እንዳልካቸው ዘነበ ይባላል። እሱ ነቢይ ብለህ ጥራኝ ይለኛል። እኔ ግን ሻርፕ መጋቢ ነው የምለው። ብዙ ጊዜ ስለሚመግበኝ የተባረክ። በጣም እንደ ሁልጊዜው በእናንተ በጣም ነው የምኮራው። ሳያችሁ ደስ ይለኛል። ብርታት ናችሁ ለእኔ። ኤፍዬ፣ ኤርሚሻ፣ ሜላዬ፣ ዳግዬ፣ ዳንዬ፣ ሜርሲዬ፣ ዜዶዬ ጌታ
እንትን ነው ማረገው አሉ ወንድሞች አሉኝ ነው ብዬ የምኮራው። እግዚአብሔር በእናንተ ላይ ለካ ትውልድ አለው ታውቃለህ። እግዚአብሔር ትውልድ አለው እና ጴንጤው ላይ ሲተረክ የነበረው የውሸት ትርክት በእናንተ ሲመታ ሳይ እንዴት እንደምኮራ። እንኳንም ለወንጌል እግዚአብሔር አስነሳችሁ፣ እንኳንም ኖራችሁ ለዚህ ወንጌል፣ እንኳንም እግዚአብሔር እድሜ ሰጣችሁ፣ እንኳንም እግዚአብሔር ቴንኪው በቃ ቴንኪው፣ እንኳንም ኖራችሁልን። በቃ እንኳንም ኖራችሁልን። እግዚአብሔር ከዚህ በላይ ጸጋ ይስጣችሁ፣ ከዚህ በላይ ጉልበት፣ ከዚህ በላይ አቅም፣ ከዚህ በላይ ብርታት። ቀላል አይደለም። የሃይማኖተኛን የጎሪጥ ስድብ እየቻሉ ማታቋቸውን ልጆቻችሁን፣ ዘመዶቻችሁን፣ ዱዳ ልጆቻችሁ እየተሰደቡ ለዚህ ወንጌል መቅናታችሁ፣ የኤርሚያስ ምስኪን ልጆች፣ የዜዶ የዳኒ ቤተሰቦች ያልተሰደበ የለም ጥግ ድረስ። ግን ለእናንተ ያ ክብር እንደሆነ ገብቷችሁ ካፋችሁ አንድ ቀን የስድብ ቃል ሳይወጣ የማንንም ቤተ እምነት ሳታንቋሽሹ፣ ማንንም ፐርሰናሊ አታክ ሳታረጉ፣ የማንንም ስብዕና ሳትነኩ፣ ማንንም በማንነቱ ሳታንቋሽሹ፣ በሰውነቱ ወዳችሁ አክብራችሁ ወንጌል እየመሰከራችሁ ስላላችሁ እግዚአብሔር ዘመናችሁን ይባርክ። ዝም ብሎ ዛሬ ባርካቸው ባርካቸው እያለ ነው። እግዚአብሔር ይባርካችሁ። በምንም አይነት ሁኔታ ውስጥ ለማይለወጥ የወንጌል አቋማችሁ ተባረኩ። ሰዎች በግሩፕ ቢመጡ ባይመጡ፣ ማንም ቢመጣ ቢሄድ ቀጥ ስላለው ክርስቶሎጂ ትምህርታችሁ ተባረኩ። ላልተገለባበጠው የኢየሱስ ብቸኛ አዳኝነት ቋሚ ምስክርነታችሁ ተባረኩ። ኢየሱስ ላይ ስላልሸቀጣችሁ ተባረኩ። ኢየሱስን ለሰኮንድ ሽርፍራፊ ለድርድር ስላላቀረባችሁ ተባረኩ። አይ መኖር እየቻላችሁ አስመስላችሁ ጥግ ድረስ ሄዳችሁ ይህን ሁሉ ጥላቻ በፍቅር ለውጣችሁ ከሃይማኖቱ ዓለም ሙገሳ፣ ገንዘብ፣ ጊፍት፣ ጦረት ሁሉንም ማግኘት እየቻላችሁ ኖ ብላችሁ ኢየሱስ ላይ ስለጨከናችሁ ተባረኩ። እንወዳችኋለን። ለሰከንድ ሽርፍራፊ በእናንተ ድርድር አላውቅም። እኔ የወንጌላውያን አማኞች ህብረት ውስጥ ያለው ጸዳ ያልኩ ጴንጤ ነኝ፣ ክላስ ጴንጤ ነኝ። ኤርሚያስን በጣም ነው የምወደው፣ ኤፊን በጣም ነው የምወደው፣ ዜዶዬን፣ ዳግዬን፣ ዳንዬን፣ ሜላን፣ ሜርሲ፣ ቢኒዬን፣ ሌሎችም የቅበተ እምነት ላይ የሚሰሩ እነ ቅዱሴን፣ እነ ቃሌን ሁሉንም ጠቅልዬ ጸዳ አድርጌ ነው የምወዳቸው። ልዩነት እንኳን ቢኖር ሶሻል ሚዲያ ላይ መጥቻ ያለቻ እወዳቸዋለሁ። ወንድሞቼ ናቸው። ወንድሞቼ ቅደም ተከተል አላመጣም። ኤርሚያስን ለመውደድ ስነሳ ቅደም ተከተል የለኝም። ኤፍሬምን ለመውደድ ስነሳ እኮራለሁ። ጌታን በጣም ነው የምኮራው። እንዴ እኔ እኮ ቀና ብዬ እስቲ ከኤርሚያስ ጋር አውራ ማለት እኮ እላለሁ እኮ ከኤፊ ጋር አውራ እስቲ በዚህ ጉዳይ እላለሁ እኮ። እንዴት እንደምወዳችሁ ብታውቁ። እንኳንም እግዚአብሔር እናንተን በዚህ ዘመን ለወንጌል አስነሳችሁ። ቅድም ዮኒ ማኛ ቤት በደንብ እያየሁ ነበር። ረጅም ሰዓት እንደውም ሪኩዌስት እየላኩ ነበር። መጀመሪያ ሰሞን የሃይማኖቱ ዓለም አባቶች የሉንም ማንም አያቀንም ያለው ወንድማችን በስም መጥራት ስላልፈለኩ ነው። ያ ወንድማችን ብዙ ነገር ሲል ቀደም ሲል ለሜሎስ ደወልኩለት። ይኸው ሜሎስ አለ እዚህ። ቡካ የእግዚአብሔር ባርክሽ ቡካ፣ ሜሎስን ጥራው አለችን። በነገረ ማርያም ዙሪያ ያ ልጅ ያው ይቀላቀል የለ ገብቶ ያጩጨው ልጅ አባቶች ምናምን የሉንም ያለው ልጅ እየቀባጠረ ነው አለችን። ከዛ ሜሎስ ጋር ደውዬ ሜላ የት ነህ አልኩት። ምንድን ነው ሲለኝ ዮኒ ማኛ ቤት የሆነ ሃይማኖተኛ ገብቶ እየቀላቀለ ነው፣ ጴንጤው ላይ ካራክተር አሳሲኔሽን እየሰራ ነው፣ እባክህ ድረስ ነው ያልኩት። እዚህ ድረስ ነው በወንድሞቼ የምኮራው ታውቃለህ። ይሄው ሜሎስ አለ እዚህ ከዋሸው እባክህ ግባ 15 ደቂቃ አለ። በቃ ለቡካ ነግራትና ቡካ ለዮኒ ትነግረዋለች። ግባ አልኩኝ። ለምን ደበለቀው የሆነ እዚህ ግባ ማይባል ልጅ ድብልቅልቁን እያወጣ እየቀባጠረ ነው። ስለዚህ ወንጌል የያዘ ሰው መግባት አለበት ማለት ነው። ሃይማኖት ባገኘው አጋጣሚ አማኝን ማሳጣት ነው ስራው። ሃይማኖት ኢየሱስ ላይ ይዋሻል። ኢየሱስን አይወደውም ብቻ አይደለም ይዋሹበታል። ውሸታም ናቸው። የሚወዱት መስመራቸው ውስጥ እስክትገባ ድረስ እንደሚወዱ ያወራሉ። ኔክስት ዴይ ራስን የሆነ የፈረንጅ ስዕል ስር ነው የምታገኘው። ባይዘው ስንዱም መቤት ቅንዱም መቤት ውዷ እንትኗ ናምጣ ይሉና እሺ ልክ ናቸው ብለህ እየገባ ቀን የሆነ ፈረንጅ ስዕል ውስጥ አክሮባት እያረክ ነው ራስን የምታገኘው። ውሸታሞች ናቸው። ኢየሱስን ብቻ አያመልኩትም፣ ይቆርሳሉ።
እኛ አማኞች ነን። ቆርሰን አንሰጥም ለኢየሱስ፣ ሙሉ ለኢየሱስ። ከተንበረከክን ለአብ ለወልድ ለመንፈስ ቅዱስ፣ ከሰገድን ለአብ ለወልድ ለመንፈስ ቅዱስ፣ ከዘመርን ለአብ ለወልድ ለመንፈስ ቅዱስ፣ እልል ካልን ለአብ ለወልድ ለመንፈስ ቅዱስ፣ ከተገዛን ለአብ ለወልድ ለመንፈስ ቅዱስ። አንቆርስም፣ ምስጋና አንቆርስም፣ አልቆርስም፣ አላካፍልም። እና ሜላን ግባ ስለው ሜላ ገባ። ኤፊንም አየሁት። ከዛ ኤርሚዬ ተከትሎ መጣ። ደስ አለኝ። ሳያችሁ እንዴት እንዳኮራው እኔ እያወራው ያህል ነው የተሰማኝ። መጨረሻ ላይ እንደለመደው የሃይማኖቱ ዓለም ትሪክ ድራማ ሊሰራ ፈለገ። አንድ ደግሞ በውሸት የተካና አለ። በቃ እኔ ጺማም ሰው ብዙ ያሻል ቢያላቅም እኔ ጺም ያለው ሰው በጣም ኩል ነው። እኔ ማቃቸው በብዛት ጺም አለ። እኔ ጺም ገና እያወጣው ስለሆነ አሪፍ ነው። ጴንጤ ኮንኩ በኋላ ምበላው ተስማምተው ነው መሰለኝ። ጺም ሰውነት የራሱ አሪፍ ነው። እና እኔ ጺማም እንደዚህ አይነት በቅማ የሆን ነገር ቀባጠረ። አባታችን ይቅርታ አሉ። ዊ ዶንት ኬር። ተሰማኛለህ? በአቡነ ገብርኤል ስብከት አይደለም የክርስቶስ ቤዛነት የጀመረው። አቡነ ገብርኤል ይቅርታ ጠየቋል። ዊ ዶንት ኬር። የኢየሱስ ቤዛነት እሳቸው ቢሰብኩትም ባይሰብኩትም ኢየሱስ ቤዛ ነው። ይቅርታ ቢጠይቁ ቤዛነቱ አይቋረጥም፣ ይቀጥላል። ረገጥ አድርጌ ነው የምነግርህ። ጴንጤ ቤዛነቱ ምስክርነትና የወንጌል መመሪያው የቆመው በአቡነ ገብርኤል ወንጌል ላይ አይደለም። አቡነ ገብርኤል ሃይማኖተኛ አዋክቧቸው የእንጀራ ገመዳቸው ላይ መጥቶ አደናብረው ይቅርታ ቢያስጠይቃቸው ጴንጤ ቤዛ አይደለም ኢየሱስ ማለቱን ከአፉ አያወጣም። ይቀጥላል። ቤዛ ነው እያለ ጴንጤ ባይዘው ዊ ዶንት ኬር። ልንገርህ፣ ዊ ዶንት ኬር። በአቡነ ገብርኤል ቤዛ ትምህርት ላይ የተመሰረተ ቤዛነት የለን። መጽሐፍ ቅዱስን ገልጠን ነው ኢየሱስ ቤዛ እንደሆነ ረዥም ዓመት እየሰበክን የቆየ ነው። በዚህ እውነት ምክንያት ነው ኤርሚያስ ካደጉበት ቤተክርስቲያን ተገፍቶ የወጡት። እነ ሜሎስ በቆሙበት መድረክ ተሰድበው ትምህርታችሁን ገፍተው ነው የወጡት። መተኔን አሰክስ አቡነ ገብርኤል ላይ የቆመ ክርስቶሎጂ የለንም እኛ። ክርስቶሎጂያችን የጴንጤዎች የቆመ መጽሐፍ ቅዱስ ላይ ነው። እየሰማኝ ነው ወይ? አቡነ ገብርኤል ይቅርታ ጠይቁ። ዊ ዶንት ኬር። አይመለከተኝም። እኔ የክርስቶስ ቤዛነት አይመለከተኝም። መጽሐፍ ቅዱስ ነው ቤዛ ነው ያለው። ዲዳይ ኬር። እኛ ለምንድን ነው ታዲያ ጴንጤው ለምንድን ነው አቡነ ገብርኤል ቤዛ ስላሉ እንደዚህ ጮቤ የረገጠው? ኢየሱስ ሲሰበክ ጮቤ ስለመረግጥ ነው። ከሳቸው የተለየ ክብርና ፍቅር ለጴንጤ ቤተ እምነት ፈልገን አይደለም። እንወዳቸዋለን። የኢየሱስን ቤዛነት አድምቀው አብረቅርቀው አስረግጠው ስለሰበኩ። ለምን እዛ ቤት ይህን የሰበከ በድንጋይ ተወግሯል። በዚህ በፊት እዛ ቤት ይህንን የሰበከ ከሸንጎ ከማህበር ተገሏል። በቆመበት መድረክ ላይ ጫማ ተወርውሮ አናቱ ላይ ድንጋይ ተወርውሮ ደምቶ ከቅድስት መድረክ ላይ ተባሮ ወጥተዋል ወንድሞቻችን። ዛሬ በሳቸው አንደበት ሲወራ ለምን ይመስላል እንደዚህ እልል ድንግጡ ያልነው? ወደን መስሎ ነው? የተደረመሰ አንድ ትምህርት ስላለ ነው። የቤተ ክርስቲያኑትን ኮር ትምህርት ነው ሄዶ ሰውየው ያደረጉት። ለዛ ነው ደስ ያለን እንጂ ቤዛ መሆኑ ሳይገባን ቀርቶ ነው እንዴ? ዊናው ኢየሱስ ቤዛ ነው። እሱን ነው ምንጮኸው። ጴንጤ ከተሰበሰብን የክርስቶስ ኢየሱስን መካከለኝነት፣ አዳኝነት፣ ሊቀ ካህንነትና አማላጅነት ነው የምንሰብከው። ምንድን ነው አቡነ ገብርኤል ቤዛ ስላላሉ ጴንጤነት ላይ ያደረጉ በጣም እንትን ያለ እንዳይመስላችሁ። ባይዞ ትምህርታቸው ደስ ብሎ ነው። አትደንግጡ ስላሉ ይሄ ነገር ያስደነግጣል ማለት ነው። አትደንግጡ ተመችቶን ነው። ባይዞ ዊ ላቭ ዘ ወርድ አትደንግጡ። ጴንጤዎች በዚህ ሰሞን ደግሞ መወደው እንደ አንድ ጴንጤ የወደድኩት ቋንቋ ከአማርኛ ፊደል አትደንግጡን ስወድ አትደንግጡ ምን ማለት መሰለ? ደንግጠዋል ማለት ነው። ደንግጣችኋላ። ለምን? ዋና ጸረ ኢየሱስ ትምህርት ነው የተመታው። ነው ያደረጉት ሰውየው ድብልቅ ሲያደረጉት እኛ ፈገግ አለን። ለምን? ለእኛ ሰበር ዜናችን አይደለም የክርስቶስ ቤዛነት። እዛ ቤት ነው ሰበር ዜና። ጴንጤ ጋር ሰበር ዜና አይደለም የክርስቶስ ቤዛነት። ጥንቅቅ ያለ ያለቀለት ትምህርት ነው የክርስቶስ ቤዛነት። ጴንጤ ቤት ያለቀለት አናሻሽለውም። ኤርሚያስና ኤፊ የዛሬ 2000 ዓመት የመጣውን ያለቀ ክርስቶሎጂ ጥቅልል እያነሱ ይሰብካሉ እንጂ አላሻሻሉም። ወንጌል ኮሬክሽን እሰጣለሁ ብሎ ያቅም ሜሎስ ላርለመው ይሄን ወንጌል ብሎ ያቅም ዳጊ ዜዶ በዚህ ወንጌል ላይ አስተያየት ልስጥ ብሎ ያቅም ጴንጤ የዛሬ 2000 ዓመት የተጻፈውን በመንፈስ ቅዱስ ምሪት የተደረሰውን መንፈስ ቅዱስ ደራሲ የሆነውን የእግዚአብሔር ቃል እውነትን ገልጦ ይሰብካል እንጂ ጴንጤ አስተያየት ሰጥቶ ያቅም። የራሴ መጽሐፍ ብሎ አደነባብሮ 2000 ዓመተ ምህረት ላይ ያሳተመውም ያለውም የውሸት መጽሐፍ ጴንጤ ያለውም አታደነባብረንም ባይዘው እና እኛ ብዙ አልተገረምንም። አትደንግጡል እናንተ ስለተደነገጣችሁ ነው። እኛ መች ደነገጠን? ጴንጤ ደነገጠ እንዴ? ጴንጤን አሁን ኢየሱስ ያማልዳል ብትል ምን ይገርመዋል? ይሄን ትምህርት ተከትሎ ነው የኖረው። ኢየሱስ ያማልዳል እታች ቤት መደንገጥ ነው። እስቲ ብድግ ብለህ
ኢየሱስ ያማልዳል በል ድንብርብር ነው የሚወጡት። ይመጣል አላ ቅብ ኢየሱሳዊ ቅብ በቃ ኢየሱስን ይወድ የሚመስል ቅብ ይመጣል። ደግሞ የሃይማኖቱ ሰፈር ላይ ህቅበተ እምነት የሚሰራ ኢየሱስ ላይ ሸቀጦ ሆዱን የሞላ ምን ይላል መሰለ ይመጣል። ከጌታ ጸጋና ሰላም ይብዛላችሁ። ምንድነው ጉንጭ አልፋ ይላል። እግዚአብሔር ይገስጽ እየሳክ ኢየሱስ ላይ የምትዘባበት ጉንጭ አልፋ ትላለህ አንተ። አብ ልጁ ላይ ጨክኖ የሰራውን የቤዛነት ስራ ተራ ጉንጭ አልፋ ብለህ ታልፋለህ ወይ? እግዚአብሔር ይገስጽ ልጁ ጠማኝ እያለ አባት ጨክኖ የሰራው የቤዛነት ስራ ላይ ጉንጭ አልፋ ብለህ ታልፋለህ ወይ? የመጽሐፍ ቅዱስን ዋና ኮር ስብከት እንደዚህ አይነት ዲመን የተቀባ ነገር እኔ ደስ አይለኝ። ፊት ለፊት ኢየሱስን የሚጠላ ይሻለኛል። እኔ ፊት ለፊት ኢየሱስን አልወደውም የሚለው ይሻለኛል። ጸጋና ሰላም ይብዛላችሁ። ያው ይሄ ሰሞኑን ቤዛ የሚል አንድ ጉንጭ አልፋ አደለ እንኳን ሊበሉን ሲወያዩብን ነው የምናውቀው። እንዳንተ አይነቱ መመንጠር ደግሞ በጣም ሲምፕል ነው ለኛ። ሰው ኢየሱስ ቤዛነት ላይ ፎከስ እንዳያደርግ ምን ይላል መሰለህ ይመጣ ገንዘብም ቤዛ ተብለዋል። ሙሴ ዊ ዶንት ኬር ገንዘብ ቤዛ ስለተባለ እና እያወራው ያለው ስለኔ ኃጢአት እርካኑን ስለተሰቀለው ቤዛነት ነው። ሙሴ ቤዛ ተብሏል ተብሎ ሊሆን ይችላል መጽሐፍ ቅዱስ ላይ። እያወራሁ ያለው ስለ አዲስ ኪዳኑ ቤዛ ነው። እነ ሙሴ ሊያሻግሩ ያልቻሉትን ሞትን ገንጥሎ ስለሰራው ቤዛ ስለ ኢየሱስ ነው። ለምን ስለ ኢየሱስ ተወራ ብለህ እኮ ነው አንተ የሚመስል ጥቅስ መዛ ያመጣው እኮ። ሰው ሁሉ ከኢየሱስ ሽፍት እንዲያደርግ እኮ ነው የፈለገው። ገንዘብ 100 ብር $200 ቤዛ ተብሏል ትለኛለህ መተህ። እኔ ኢየሱስ ቤዛ ነው እንዳይባል እኮ። ሃይማኖት ኢየሱስ ላይ ሲዋሽ እንደሚወደው አድርጎ ነው የሚዋሸው። ባይዘው ወይ እንደሚወደው አድርጎ ነው የሚዋሸው። ሃይማኖት ኢየሱስን ጠለዋል ብሎ አይጀምርም እኮ። ኢየሱስን ጌታችን ነው የምንለው የአምላካችን። እኛ ቤት ኢየሱስ በሩ አጥሩ እንትኑ በሩ አትበል አንተ ስበክ በአፍ ምን ያደርግልኛል? በር ጉልላቱ ይለኝ። ጉልላት ምን ያደርግልኛል? ጉዝ አንተ ስበከው። ሕያው ነፍስ ያለ ተንቀሳቃሽ ነው። እስቲ ኢየሱስን በልብ ጌታ እንደሆነና በአፍ መስክር። ውጣና መጽሐፍ ቅዱስ ይዘህ እኔ ኦርቶዶክስ ነኝ ኢየሱስ ያድናል በል እስቲ መሀል መገናኛ ላይ አትሰብካት። እኔ ያንተ የቲክቶክ የፖለቲካ ድራማ ጠፍቶኝ ነው ወይ? ሁሌ ነው የምናገረው። ፊታችን ሰፋ እንጂ ጅሎች አይደለንም። መንፈሳዊ ሰዎች ነን እንጂ መንፈስ አይደለንም። አንተ ካልኩሌት ስታደርግ የነበርከውን የህይወት ሲስተም አልፈን ያለፍን ሰዎች ነን። ጴንጤዎች ነን። አየህ፣ የአራዳ ስብስብ ነው የባይዘው። ይሄ ሁሉ ዓለምን በአንድ ወቅት ሲያሸብር የነበር በሃይማኖት ለማንቱታን ያተረፈ በሆነ ዓለም ላይ የተጨበጨበለት እኮ ነው ይሄ ሁሉ ስብስብ። አትሸውደውም። ባይዘው ይሄን ማንን ነው የምትሸውደው? ዜዶ ነው የምትሸውደው? ሜሎስን ነው የምትሸውደው? ያውቀዋል ጠንቅቆ የሃይማኖቱን ዓለም። ነበርንበት ብሏል ትላንት ሜሎስ። ለምን መሰለ ማንሸውደው? ስለነበርንበት። ለምን መሰለ ከጴንጤው በላይ እስስት ክርስቶሎጂ የምትመስል ቅብ ስብከትን የምንለየው ለምን መሰለ? ስለነበርንበት። አየህ፣ አንዳንድ ጴንጤ ማይለየውን እናንተ ጴንጤዎች፣ አንዳንድ ጴንጤዎች አሉ እዚህ ጋር እንትና ስለ ወንጌል ስበክ ደስ ሲል ውይ ጌታ ይባርኮ ብዙ ፎሎወር አለው። አየህ፣ እንደዚህ አይነት እስስት የምንለየው እኔና ሜሎስ ነን፣ እኔና ኤርሚ ነን። ለምን? ነበርንበት፣ አድገንበታል። እንዴት ኢየሱስ ላይ ሲዋሽ እንደነበር እናውቃለን። ከጌታ ጸጋና ሰላም ይብዛላችሁ። ያው ኢየሱስ ቤዛ ነው፣ ግን ያው ገንዘብ ቤዛ ተብሏል። ስለዚህ ከዛ ቀን ጀምሮ እንዳለ መጡና ኢየሱስ ቤዛ ነው ላል ገንዘብ ቤዛ ተብሏል የሚል ሰው አልበዛባችሁም? አየህ እንዴት ሰውን ሽፍት እንዳደረገ ከኢየሱስ። አየህ እንዴት መርዝ እንደረጨ ሰው ኢየሱስ ላይ ፎከስ እንዳያደርግ። ኢየሱስ ላይ ፎከስ እንዳያደርግ የሚያደርግ ማንኛውም የሃይማኖት ካባ የለበሰ ኢየሱስ ጠል መንፈስ ከምድሪቱ ላይ ይጠረግ በኢየሱስ። የተገለበጠ ይሁን እንደዚህ አይነት ትምህርት ኢየሱስ ላይ እንዳይቆዩ እኮ ነው። ከዛ ኢየሱስ ብቻ ቤዛ ነው ስትል መጣለ ሃይማኖተኛ አንድ መርዝ በረጨው መጡና ሙሴም እኮ ቤዛ ተብሏል ኢየሱስ ቤዛ ነው አይሉም፣ አሜን አይሉም። አሜን እንዳይሉ አድርጎ ቆለፈባቸው። ታውቃለህ? ዲስ ጋይዝ ዲማኒክ። በደንብ አዳምጡ። እንዳልክ ሰው ይናገር፣ የፈለግከውን ታርጋ ለጥፍብኝ። ዲስ ጋይዝ ሊትራሊ ዲማኒክ። አይወደውም ኢየሱስን፣ አይወደውም። ሰው ኢየሱስ ላይ ፎከስ እንዲያደርግ አይፈልግም። ኢየሱስን በቃ አይፈልገውም። ለምን? ተመሳሳይ ጥቅስ አምጥቶ መረዘው። እኛ ኢየሱስ ብቻ ነው ቤዛ ምናምን ያሉ የአባታችንን ትምህርት መረዘው። ስብሰባ ተቀመጡ። ይሄ ሁሉ ትርምስምስ ስብሰባው ምኑ መግለጫው እንዳለ የፌስቡክ የሃይማኖት ፔጆች የቲክቶክ እቅበተ እምነት ጎረምሳው ሁሉ ሲያብድ የነበረው ኢየሱስ ለምን ቤዛ ተባለ ብሎ እኮ
ምን ፈልጎ ነው መሰል? ምን ፈልጎ መስሎ ነው? የአቡነ ገብርኤል ጺም ደብሯቸው መስሎ ነው እንዴ? ነውስ ካባቸው ይስተካከል ቆባቸው ልክ አይደለም ብሎ የተሰበሰበ መሰለ? ኢየሱስ ቤዛ አይደለም፣ ብቻውን ቤዛ አይደለም፣ ሌላ ቤዛ አለ ሊለኝ እኮ ነው መጥቶ። አሜን ማለት አይወድም ሃይማኖተኛ። ኢየሱስ ጌታ ነው ስትል ልክ ነህ፣ ግን ያው ብዙ ጌታ ይላል። አሜን በል። ኢየሱስ ቤዛ ነው ስትል አዎ፣ ግን እንትናም ቤዛ። አየህ፣ ሃይማኖት አለስልሶ ነው ኢየሱስን ዳር የሚያስይዘው። ጠንቅቀን እናውቀዋለን። ለምን? ስለነበርንበት። የቆየ በጌታ ቤት ያደቀ ጴንጤስ አይገባውም የሃይማኖት ስልት። እንዳልክስ ይገባዋል። ሜሎስ በደንብ ይገባዋል። ኤርሚያስ ጥንቅቅ አድርጎ ያውቃቸዋል። ጠንቅቆ እናውቃቸዋለን። አንዳንዶቻቸው የሁሉ 10 ምናምን ሺህ ሰው ባለበት እኮ እነ ኤርሚያስ እነ ኤፊ እነ ሜሎስ በገቡበት፣ መቼስ እነ ኤርሚያስ እነ ኤፊ እነ ሜሎስ ኢየሱስ ቤዛ ብቸኛ ነው ሊሉ ነው የገቡት። የአሳቅበተ እምነት ላይ ይሰራሉ የሚል ሃይማኖተኛ ግር ብሎ መንጋውን አስከትሎ የገባው እኮ ኢየሱስ ቤዛ አይደለም ለማለት እኮ ነው። ገላገለኝ ታውቃለህ። እኔ ሊሊ እውነቷን ነው። ገላገለኝ ብላ የዘመረችው አንተ ገላገለኝ እኮ ኢየሱስ። ትሰማኛለህ? የኔ አባት በማርያም ከመጣበት ኢየሱስን ይሰድባል ሃይማኖተኛ። ልድገመልህ፣ ሃይማኖተኛ በማርያም ከመጣበት ኢየሱስን ይሰድበዋል፣ ይክደዋል፣ አያውቀውም። አይደለም ቤዛ ሊል ይችላል። አላያችሁትም? ጳጳሱን የሚሰደብ ነውራም ስድብ ጳጳሱን ይሰድቡ በዚህ 2-3 ቀን ውስጥ እንዲሆነ ጳጳስ እንዲሆንክ ጳጳስ ሲባል this is ኦርቶዶክስ። እኔ ማለቅሰው በፍጡር ፍቅር አልቅሼ አላቅም። እኔ አላለቅስ። እኔ ኢየሱስን ነው ስወድም ወድጄም ማለቅሰው ስለ ኢየሱስ። እደግመዋለሁ፣ አትደንግጡ። ኢየሱስ ብቻ ነው ቤዛ። ስለ ኃጢአታችሁ መስቀል ላይ እርቃኑን የተሰቀለ ንጹሕ መስዋዕት ሆኖ የቀረበው ኢየሱስ ነው። አብ የተቀበለው የልጁን ደም ነው። አይ አንዳንድ ሰው በምድር ለማርያም ይዘምራል፣ በሰማይ መዝሙር ያለ መስሏል። እንዳለ እነ ማርያም ተሰብስበው ለኢየሱስ ነው የሚዘምሩት። ምድር ላይ የሌለ መዝሙር የት ነው የምትዘምረው? አምጥተህ ለሚካኤል እሰግዳለሁ ብለህ እዚህ ምድር ላይ የለመድከውን ስግደት እላ ሄደህ ድገማት። ሚካኤል ዝቅ ብድግ እያለ ነው ለጌታ በክብሩ ውስጥ ሆኖ ለአብ በስማ ሚካኤል አምልኮ ላይ ነው። አትረብሸው፣ አትበጥብጠው። ገብርኤልን እያመለከ ነው ተሰብስቦ ለታረደው በግ በምድር በሰማይ ከምድር በታች ያሉ ሁሉም ተሰብስበው ይገባል ይላሉ በሰማይ። አንተ እዚህ ሄደ እዛም አንተ እንደለመደብህ እላይ ውዳሴ ማርያም ደግማለሁ ትላለህ። አንተ አታፍርም እኮ። የለም እዛ ውዳሴ ማርያም የለም። ውዳሴ ማርያም እዛ ውዳሴ እግዚ ነው ያለው እዛ ውዳሴ ኢየሱስ ነው ያለው እዛ ውዳሴ ኢየሱስ ነው ያለው። አምልኮ ኢየሱስ ነው ያለው እዛ። ክብረ ኢየሱስ ነው ያለው እዛ። ስግደተ ኢየሱስ ነው ያለው እዛ። የለም እና እላይ የሌለውን እዚህ የምተገብረው ማን አንተ? እላይ ለማርያም ካልተዘመረ እዚህ ካልዘመርክ ብለህ ቱቦ ላይ የምትቆመው ምን አድርግ ነው የምትለኝ? ይሄ ሁሉ ጭቅጭቅ ከጴንጤ ጋር ኑና ለፍጡር ዘምሮ አይደል? አልዘምርም። ይሄ ሁሉ ፍጡር፣ ይሄ ሁሉ ጭቅጭቅ ኑና ለሚካኤል ስገዱ ነው አይደል? አንሰግድም። በአጭርና በግልጽ ምክንያት፣ አንደኛ ለምንድን ነው ለመላእክት የማሰግደው? አይቀበሉም፣ አይገባቸውም። ሲቀጥል ይገባቸዋል ብሰግድ ራሱ አይቀበለኝም። አረ ተነስ ነው የሚለው። አረ ሚካኤል የልስገድ ተነስ። ያቃላ ጓደኛው በስግደት ነው የተወረወረው፣ በትቢት ነው በአፍጢሙ ወደታች የተወረወረው። ሳጥናኤል እንዴት እንደተወረወረ የሚያውቅ ገብርኤል ከአንተ መዝሙር የሚቀበል ይመስላል? ዲዩቲንክ መንፈሳዊ ዓለምን ለምንድን ነው የሰሜን ባህል የምታደርጉት? ለምንድን ነው የአበበችና የዘለቀች የቡና ጠጡ ፕሮግራም የምታደርጉት? መለኮት ሌላ ነው። በዘመድ በአዝማድ ኢትዮጵያዊ እኮ አበሻ ስለሆንን እኮ ነው። ያው ያደግንበት ነው የሆነ ቢሮ እንኳን ሄደን ቀጥታ ኃላፊውን አግኝተን አናውቅም። በብር በጉቦ ይመጣል አንዳንዱ አንጀቴን ሊበላ። ያው አንተ እንዳልክ ጥሩ ነህ፣ ግን ያው አሁን ያንተ እናትን እኔ በእናትህ ብልህ እንዳልክ የሆነ ነገር እምቢ ትለኛለህ ይላል። አንተ ወጋው። እኔ የእኔ እናትና የሰማይ ፕሮግራም ምን ያገናኘዋል? እኔ እናቴን በጣም ነው መወዳት። ሰማይ ላይ አይሰራም፣ ይሄ አይሰራም። እና ወደ መጠቅለያ በጣም ደስ ብሎኝ ነው ያወራሁት። ካበዛው ወንድሞች በጣም ይቅርታ። እና ወደ ሀሳቤ ስዘጋ ምንድን ነው ደስ ብሎኝ እያየው ነበር ረዥም ሰዓት እና ልገባ በጣም ሪኩዌስት ልኬ ነበረ። አይ ቲንክ ምቹ ሁኔታ ኢንቫይሮንመንት ስላልነበረ እንትን አላልኩም እና እያየዋቸው ነበረ። በጣም
ኤርሚን ዲስሪስፔክት ዲስአፖይንት ለማድረግ ኤርሚያስ ላይ በተለይ ሊዘራ የሄደው የውሸት ትርክት የወንድማችን ተመቷል። መንፈስ ቅዱስ ነው ባይዞ የዛ ጋር ስራ የሰራው ጋይዝ። እሺ ወንድማችን ዮኒዬም ጥሩ ነገር አድርጓል። እግዚአብሔር በሱ አድሮ እንደለመዱት ሌላ ቦታ ማሸማቀቅ ይለምዱ የለ እንደዚህ ወንጌላውያን አማኙን ስም ታርጋ እየለጠፉ ቲፎዞ ከስር ስላለ ኮሜንት የሚያደርግ እና እንደለመደው በዛ መንገድ ሊሄድ ሲል ኤርሚ ጋር ያለው እውነት አሸናፊ ሆነ። አንተ ኢየሱስ ነው ኤርሚያስ ኢየሱስን ይዞ ነው ሄደው እና የያዘው ኢየሱስ ደግሞ ድል አድራጊ ነው። በሽብር ሰፈር ውስጥ ረፍት ዮናስ ጋር ግን ቢሆን ዮናስ ጋር ባይሆን ኖሮ አደባብሰው ነበረ። ቴንኪዩ ይህንን ነው ያለው። ግን ደስ ያለኝ ዮናስ ጋር መሆኑ ነው እና መንፈስ ቅዱስ ነበር ባይዞ ሆሊ ስፒሪት ኤርሚዬ ነበር። የእሱም የልጁም አቋም አንዳንዱ ላይ በጣም የምገዛው ሀሳብ ነው ያለው። ለእውነት በጣም እንደዚህ ፍጥጥ የሚለው ነገር በጣም ነው ደስ የሚለኝ። በቃ አድሎ ባለማድረግ ነገሩ እንዴት ነው መሰለ፣ ልደተ ቃል አዝለህ አሻግረን እንጂ አድነን እያለው ነበር። እንደለመደው ኦርቶዶክስ ነው ያስመልጠን እኮ አድነን ነበር። አሁን ዮኒን አታድነንም ወይ ሲለው አይ እኔ ተጋፍጥ ሜዳው ሚያው ፈረሱ ሚያው ይለውበት አስበዋል። የሆነ ሰው እያባረረ በዱላ ሊገርፍ ሲል የሆነ ሰው ጋር ተከልለ ከጀርባ የለውበትም ብሎ ከማል ሲወጣ ማለት ነው። ዮኒ ይኸው መጥቷል። እንደ ዮኒዬ በእናትህ ከመጣ አስገባ። እንደውም ኤርሚ አስታርቅ ከዮኒ ጋር በሆነ በድሮ አቋማችን ተኮራርፈን ነበርና አስታርቅ። ሁላችሁንም ያላስኩት አለ እንደ እናንተ ቤት አትመልሱልኝ። ዮኒዬ ካስከፋው ይቅርታ ሳላቅ። ኧረ እኔም በእውነት ነው የምለው ኤርሚንም በዚህ አጋጣሚ ዳጊንም እንዳልክንም ሌላ ፕሮቴስታንቶች ላስላስ ያርኳቸው አላችሁና አብዛኛዎቻችሁ ኤርሚያስ አንድ ቀን መልሶልኝ አያውቅም። እውነት ነው የምናገረው፣ ያልረገጥኩበት ጊዜ የለም። ዳጊንም መልሰዋለሁ፣ ብዙ ያላስኩ አቤላንም መልሳለሁ፣ ዮናታንም መልሳለሁ። ማቀረኝ እጥብ ማለት ሰው ነኝ፣ ግን በሚገርም ሁኔታ መልሶች የሉ። አስበዋል። አንድ የኦርቶዶክሱ ወንጌላዊም ብለሰው ያስበዋል። የመልስ ምት የሀገር ነው የሚመጣልኝ እና እኔ ነኝ ይቅርታ የምጠይቀው። በእውነት ነው የምለው፣ የእናንተ ይቅርታ ሳይሆን የኔ በትልቁ ሁላችሁንም በእውነት ይቅርታ ጠይቃለሁ። እኔ ነኝ የተሳደብኩት፣ የተሳደብኩ ሀቁን ነው የምናገረው። ቅድምም ሲዋሽ ደሜ ነው የፈላው። እኔ ቤት አላስዋሽ፣ ግደለኝ። ሀቅ ያለ ምንም ይምጣ አልፈታም። አይኔ እያየ ቁጭ ብሎ እያስረዳ ኤርሚ መጥቶ በሀቅ በቃ አንተ ሌላ ሰው ሚውት ስታደርግ ስላየሁኝ የአንተ ሰዎች እንዳይሰሙ ስላደረግ እኔ በአወያይ ነው የምወያየው ከአንተ ጋር። ሰዓት ተይዞልን ደቂቃ ተይዞልን እንወያያለን ሲል ሪከርድ አድርጎ ፈርቶኝ ሊፈረጥጥ ነው ምናምን ብሎ ሊቀባጠር ፈለግ ነው። አታደርገውም ያልኩ አታደርገው። ሌላው በክርስቶስ መቼም ማልደራደርበት ነው። ኢቭን እንዳልክኛ ቤት እያለ ኦርቶዶክስ እያለ በክርስቶስ ጉዳይ እኔና እሱ ነን በኃይለኛው የምናወራው። ግቡና ቪዲዮዎች አሉን በጣም ብዙ። እኔና እንዳልክ ስንገናኝ ጌምን እየተጫወትን የክርስቶስ ጉዳይ ብቻ ነው የምንሰባበቀው። ይኸዋል አሁንም የማልደራደርበት ቤዛዬ ክርስቶስ አልደራደርም በሱ ማንምና ኦርቶዶክስነቴን አልለቅም። እዛው ሆኜ ነው የምንጋደላት። አልሰማም፣ የትም አልሄድም። ኦርቶዶክስ ውስጥ ሆኜ ክርስቶስ ብቻውን እንደሚያድን ሰብካለሁ። አልሸሽም የትም። ምክንያቱም ስትሸሽ ከየት መሰለ ምን ይሆን መሰለ፣ በቃ ጎራ ለይተህ ማስተማር አትችልም። ማብራዘ ዩጎን አምና እዛው እያለ ነው ክርስቶስ መሰበክ ያለበት። እዛው ሆነ ነው የምትሰብከው ብቻውን እንደሚያድን። ሌላ ጫማ ነው ይለኛል እንዴ? በመድኃኒዓለም እንዴ ሕፃን ልጅ አረገኝ እንዴ? ጫማ ነው ለጫማ ነው ለምንድን ነው እያለ የክርስቶስን ዋጋ እንዴት እንዳረከሱት ስታይ በእውነት ልብ ይሰብራል። እግዚአብሔር ምስክሬ ነው የምልህ፣ ልብን ስብር ነው የሚያደርገው። የክርስቶስን ክብር ከጫማ ጋር ታወዳድራለህ? የክርስቶስን ክብር ከማንም ጋር ታወዳድራለህ? የክርስቶስን ቤዝነት ከሌላ ተራ ነገር ታወዳድራለህ? ተው እንጂ፣ ኧረ በፈጣሪ ተው። ግፍ ነው እኮ የምትናገሩት። የክርስቶስን ቤዝነት ልታደራድሩ ልታሸጋሽጉ ትፈልጋላችሁ።
ሞቴ ናት። አታደርጉትም ምን እያለሁ ሞቴ ናት። ዘፈን አስቀርቻለሁ በኮንሰርት አመስግኑኝ። ዘፈን አስቀርቻለሁ። ቅዱስ ጊዮርጊስ ቢራ እየተፋለምኩ መዝሙር አዘምሬያለሁ። ይነሳል ቅዱሱ ከጠርሙሱ እየተባለ ስራ ተሰርቷል። ያልተሰራ እንዳይመስላችሁ። አሁን ደግሞ ክርስቶስ በትልቁ በደረት ነፍቶ ለብቻው የሚሰበክበት ዘመን ይመጣል። እመነኝ። መንገዱን ጀምሬዋለሁ፣ ጨርሰዋለሁ። አይደነገጥም። ክርስቶስ ያስደስተኛል። አሜን ነው የምልህ። ኢየሱስ ጌታ ነው ስትለኝ አሜን ነው የምልህ። ኢየሱስ ቤዛ ነው ስትለኝ አሜን ነው የምልህ። ኢየሱስ አዳኝ ነው ስትለኝ አሜን ነው የምልህ። ኢየሱስ አስታራቂ ነው ስትለኝ አሜን ነው የምልህ። ከዚህ ውጪ የሚያስብለኝ ክርስቶስ የለኝም፣ የለኝም። ሂድና አምጣ፣ ሌላ ፈልግ። ምንም የሚያስብል ክርስቶስን የለኝ። ከየት ነው ያመጡት? እኔ የተማርኩት ክርስቶስ ይሄን አይደለም። ከየት እንዳመጡት ሊገባኝ አልቻለም። ከየት ነው የመጣው? እንደዚህ አይነት መሸማቀቅ። አልኩ እኮ ክርስቶስን የፈለገ ብትሰድብ አንድ ሰው አይናገርም። ስለ ቅድስት ድንግል ማርያም ተሳሳት ብቻ። እናት ወልዳለች እኛ ቤት ውስጥ። ተሳሳት፣ ተሳስተ ተናገር። ስለ ቅድስት ድንግል ማርያም የሆነች ነገር ተሳሳት፣ ትዘለዘላታለ። እኔ ጌታው ማን ነው? አዳኙ ማን ነው? ማስፈራሪያው ማን ነው? ግራ ገባኝ። እውነቴን ነው የምለው። ታዝናለ። እንዴት ስለ ጌታ ምንም ቢባል የሚጨንቀው የለም። እስቲ ስለ ማርያም የሆነች ነገር በል። እናት ትውለድ። እኔ ልንገርህ፣ ዘበነ ያስተማረው ከክርስቶስ ስም ይልቅ ብለዋል። ቃል በቃል ነው የምነግርህ። ከክርስቶስ ስም ይልቅ የማርያም ስምን ሴጣን ይፈራል ብሎ ተናግሯል። ቃል በቃል ዘበነ ነው የሚያስተምረው። እንግዲህ እኔ እሱ አያስተምረኝም፣ አስተምረዋለሁ ቁጭ አድርጌ። ከክርስቶስ ስም ይልቅ የማርያም ስም ያስፈራል ብሎ ነው ይፈራዋል ሴጣን ብሎ የተናገረው። ማን ጠይቆት ያውቃል? ማን ተናግሮት ያውቃል? ክርስቶስ ቤዛ ነው ለብቻ ያድናል ማለት ወንጀል ሆነ? ኧረ አልፋታም። እኔ ማንም ለብቻዬ ቀራታለሁ፣ ምዛ ገብቼ እያንዳንዱን አፍረጠርጠዋለሁ። ስለዚህ በዚህ አጋጣሚ ፈርቷል። ለብቻው ገብቶ ራሱ ቃል እየገባል ነው። በነገራችን ላይ ኤርሚያስ ቃል እየገባ ነው። ጓደኛ ምን እያለ ነው? እኔ እንትን ካልኩኝ ቲክታክን ዘግቼ እወጣለሁ፣ እሱን ሚውት ካረግኩት፣ እሱ ምን ካልኩት ቃል እገባለሁ ምናምን አልተባለም። ለምን ፈራ? ሰው በመሀል መኖሩን ለምን ፈራ? ምስክርነት ለምን ፈራ? ልደት ለምን ፈራ? ከዚህ በፊት እኮ እሱ ኢየሱስ ጌታ ነው ብሎ ሲሰብክ ሲረገጥ ነበር። ሲረጋገጥ እኔ ወጥቼ ነው ከዛ ያተረፍኩት። አሁንም ጌታ ነው መሰክራለሁ፣ ሁሌ መሰክራለሁ፣ ሁሌ መሰክራ። አዳኙም እሱ ብቻ ነው። የሞተልኝ ስለ እኔ የተተፋበት የተሞለጨው የተዋረደው ክርስቶስ ማንም የለም። አምጣ ካለ አምጣ እናውራ። ቅድም እንዳልክ ሲል የሰማሁት ያስደሰተኝ አንድ ነገር አለ። ቅዱስ ገብርኤል ከኔ ጋር አብሮ ነው የሚሰግድለት ለእግዚአብሔር ብለሃል። ትክክል። ዋሽተሃል እንዴ? ትክክል። ቅዱስ ገብርኤል አብሮ ነው የሚሰግደው። ለአምላክ ነው የሚሰገደው። አምልኮ ለአምላክ ነው። 4 ነጥብ። ቤት ቤት እንደሚሄዱ እኔ ግራ ገባኝ። ምንድን ነው የተፈለገው? ያልገባኝ ነገር በክርስቶስ ጉዳይ ምንድን ነው የተፈለገው? በእኛ ቤተ ክርስቲያን ውስጥ ምን እንዲባል ነው የተፈለገው? ስለዚህ ይህ ነገር እንዲስተካከል ለማለት ነው። ይቅርታ ስሜታዊ ስለሆንኩኝ የእናንተን መስማት ፈልጋለሁ። ኤርሚዬ አንድ ነገር ዮኒ እዚሁ እንዳለ እግዚአብሔር ይመስገን ዮኒ እውነት የገባው ሰው ነው እና ቅድም ኤፊና መዝሙረ ያሬድ በተነጋገሩት ዮሐንስ ራእይ 12 ላይ ያለችው ሴት ማርያም ናት እያለ ሲናገር ነበር መዝሙረ ያሬድ እና ዮኒዬ ዮሐንስ ቁጥር 2 ላይ ስታይ እቺ ሴት በምጥ እንደወለደች ይናገራል። ካለ እሷን ነገር ብታሳየው ደስ ይለኛል። ራእይ መጽሐፍ ላይ ያለችው የእግዚአብሔር ቃል ሲናገር አምጣ ወለደች፣ ምጧ በመጣ ሰዓትም ተጨነቀች ይላል። የኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ በነገረ ማርያም መጽሐፏ ላይ ይህች ሴት ያለ ምጥ ነው የወለደችው፣ የጌታችን እናት ጌታችንን ስትወልድ ያለ ምጥ ነው የወለደችው የሚል አስተምህሮ አላትና
እሱን ነገር ዮኒ እንዳየው እፈልጋለሁ። ኤርሚዬ ካለክ ተባረኩ ወገኖች። ሌላው ደግሞ ማለት የምፈልገው ለምን እናንተ አልደነገጣችሁ? ለምን አልተቃወማችሁ? የኔ አሁን ትንሽ የከፋኝ እሱ ነው። ከኦርቶዶክስ አንፈልግም፣ ከኦርቶዶክስ እንደዚህ መባሉን አንፈልግም ብላችሁ ቄስን ለምን አልተቃወመም? መቃወም ያለባችሁ እኮ እናንተ ናቸው። እኛ ነው ይህን የምንለው እናላችሁም ብላችሁ ጓ ማለት የነበረባችሁ እናንተ ናችሁ። እናንተ ነው የእኛን ወስደው ነው ብላችሁ እኮ የእኛን አባባል ወስደው ነው ብላችሁ መቃወጥ ያለባችሁ እኮ እናንተ ነበራችሁ። ኖ አባታችን ትክክል ናቸው። ከማንም ይምጣ ስለ ክርስቶስ ሲሰበክ ዘላችሁ ነው የምትገቡት። ኤርሚያስ እኔ ያልኩ እኮ እርግጥግጥ አድርጌ ሰደቤዋለሁ። ሮጦ ነው የመጣው። በክርስቶስ ጉዳይ ነው ገባ። ሮጦ ነው የመጣው እኔ ቤት ክርስቶስን ብሎ ነው፣ እኔን ብሎ አይደለም። የእሱ ቃል ሲሰበክ የትም ቦታ ጥራው ተሰድቦ ምን ብሎ ይመጣል። አሁንም የምናገረው ምንድን ነው ችግራችሁ? የእኔ ጥያቄ ስለ ክርስቶስ ሲባል ለጭቅጭቅ እንዴት ኦርቶዶክስ ትቀርባለች? ልናፍርበት ይገባል። እንደ ኦርቶዶክስ ልናፍርበት፣ ልንሸማቀቅበት ይገባል። ኢየሱስ ብቻውን ቤዛ ነው ማለት እንዴት ነው ለስድብ የሚያመጣው? እንዴት ነው ሊያሳቅቅ የሚያመጣው? እጅግ እኮ አሳፋሪ ነገር ነው። እጅግ እኮ እኛ ልናፍርበት፣ ጭራሽ ይቅርታ አስጠየቁ። ስለሚያውቁ ነው አባታችን የተናገሩት፣ ግን አማራጭ የላቸው። ብዙ ሰው እየተገፋ ነው ብለው ቃል በቃል ነው የተናገሩት። ኢየሱስ ብቻውን ያድናል ሲባል አትደንግጡ። ኢየሱስ ቤዛ ነው፣ ብቻውን ቤዛ ነው፣ ሌላ የሚባል የለም ሲባል አትደንግጡ ያሉት ስለሚያውቁ ነው አባታችን። ከዛ ነፍሴ ጓ ተባላ፣ ግርግሩ መጣ፣ ስድቡ መጣ። ከዛ ምን አሉ ፋዘር? አይ እንግዲህ ያው ሌላም ይባላል የሚላለ ሁሉም እንዲህ ነው፣ በደንብ አድርጋችሁ ተናገሩ። ስለ ማርያም ተባለ። ስበካው በሙሉ የቅድስት ድንግል ማርያም ሆኖ ቁጭ አለ። ስለዚህ ስህተቱ ያለው እኛ ቤት አስተምሮ ላይ ነው። መሰረቱ ላይ አበላሽተውታል። በደንብ ይገፋል ኦርቶዶክስ ብለዋል። ቃል በቃል ተናግረዋል። አልዋሹም። አባታችን የመጀመሪያ ንግግራቸው አቡነ ገብርኤል ትክክለኛ ንግግር ነው የተናገሩት። የመጀመሪያውን ነው የምቀበለው። ሁለተኛው ፈርተው ነው። ስጋ ለባሽ ናቸው። ኦርቶዶክስነት ሙልጭ ተደርገው ማንም ዱርዬ የማይሰደበው ስድብ አባታችን ስለ ክርስቶስ ስለመሰከሩ እኔ 2 ቀን ደስተኛ ነኝ በኦርቶዶክስ። አንደኛው ይሄኛው ቀኔ፣ በሁለተኛው እፎይ እኔ ቤት መጥቶ ስለ እስልምና የመሰከረው 2ቱ ቀናቶች የደስታ ቀኖቼ ናቸው። የደስታ ቀኖቼ ናቸው እና እነዚህን ነገሮች እፈልገዋለሁ። ኦርቶዶክስ ላይ ደፍረ ኢየሱስ ጌታ ነው ስትባል አሜን ብቻ ነው መልስ። አሜን ብቻ ነው መልስ። ሌላ ነገር እንዳትመልሰልኝ። መጽሐፍ ቅዱስ ውስጥ የሌላ አምጥተህ እየየ አትበልብኝ። ማጠየቀ መጽሐፍ ቅዱስ ላይ አሳየኝ። የለም ግን ትለኛለህ። ግን አትበለኝ አላለም። ጳውሎስ የተረገመ ይሁን ይላል። እግዚአብሔር በቃሉ ምን ይላል? ከዚህ መጽሐፍ የጨመረም የቀነሰም ይፈረድበታል ይላል። አትጨማምር። ያለው ይበቃል። መች ተረዳ ነው? መች ተከተል ነው? መጀመሪያ ያለውን። ለዚህ አይደል የምንጨቃጨቀው? ሌላ ጨማምራችሁ አይደል እንዴ እኛንስ የምታዋርዱ? ከሲኦል እናወጣለን በክንፋችን እያሉ ጨምራችሁ አይደል እንዴ መሳቂያ የምታደርጉ? ከሲኦል የሞተ ሰው ኃጢአት ሰርቶ ስንት ነገር ጨፍጭፎ ሰው በልተ የሞተ ሰው የክርስቶስ ሳምራን አንጥቶ በክንፎ ሊድን ይችላል። ከሲኦል ሊወጣ ይችላል። እንደዚህ አይነት ትምህርት የሚያስተምሩ ናቸው እኮ። ተጠይቀው ያውቁ። እስቲ ስለ ክርስቶስ ቤዝነት አውራ። ጉሮሮ ላይ ነው የሚቆሙ። ስለዚህ ይሄ ነገር መስተካከል አለበት። ክርስቶስ ልክ ነው። ብቻውን አዳይ ነው። እንደነገርኳችሁ ማንኛውም ቤት ሄጄ ይሄን ነው የምነግራቸው። ማንኛውም ኦርቶዶክስ ቤት ሄጄ ደረቴን ነፍቼ የትም አልሄድም አልኩ። እዛው ነው የምንማማረው፣ እዛው ነው ምንድነው። ኢየሱስ ብቻውን ያድናል። ይሄን ለማለት ነው። እሺ ቴንኪዩ ወንድማችን ዮኒ። ያው እንግዲህ ብፁዕ አቡነ ገብርኤል እንዳሉት እሳቸው እኛ ብንልም እዛ ነበርን፣ በስም ማጥፋት አይደለም ቤቱ ይገፋል ብለው ያሉት በጣም ወሳኝ የሆነ ነገር ነው የተናገሩትና እውነትን ተናግሮ እዛ ቤት መሰንበት እኔ አይቻልም ባይ ነኝ።
ከወጣሁበት ጊዜ ጀምሮ ሌሎችም ወንድሞችም አገልጋዮችም እንደዚህ ሲወጡ እና ይህንንም ብፁዓን ሊቃነ ጳጳሳት ያውቃሉ። አሁን ብፁዕነታቸው ሲናገሩ ማንንም ለማስደሰት ብለው አይደለም። ኦልሬዲ ኦርቶዶክስ ቤተክርስቲያን ጳጳስ ናቸው። ያልተማሩ አይደሉም፣ በጣም የተማሩ ናቸው። በጣም የተማሩ ቀና አዋቂ ናቸው፣ ቅዳሴ አዋቂ ናቸው። ብሉይና አዲስ ኪዳንን ተምረዋል። አሁን እኛ እዚህ የምናወራውን ነገር ሳያውቁ ዝም ብለው በስሜት ተነስተው የተናገሩት ንግግር አይደለም። በደንብ ያውቁታል። ቅድም ያሳያቸው የዜማ መጽሐፍቶች ላይ አይደለም ማዜማ አይደለም ለብዙ ትውልድ የሚያስተምሩ አባት ናቸውና ኦልሬዲ ሊቀ ጳጳስ ናቸው እና ቤዛ የሚለውን የአልቃ ኪዳነ ወልድ ክፍሌ መዝገበ ቃላት ትርጉም ሳያውቁ ነው አባታችን ምናምን ነገር አሉ። በጣም ድፍረት ነው። በጣም ድፍረት። ቅኔ አዋቂ ሰው ምን አሁን መዝገበ ቃላት ምን ያስፈልገዋል? እኔ በመዝገበ ቃላት ነው እንደውም የማውቀው። እሳቸው ራሱ ግሱን ከነ እርባታው ጭምር ስለሚያውቁት ከነ ትርጓሜው ጭምር ግሱን ገሰው ያውቁታል። እና የተናገሩት መሬት የሚገዛ ነገር ነው። በጣም በቃ የእውነት ውሃ ልክ ነው የተናገሩት። የጌታችን እናትንም አብጠልጥለው አበሻቅጠው አልተናገሩም። ግን ማንም ክርስቶስ ቤዛ በተባለበት ሊባል አይገባም ነው። ታዲያ ማርያምን የኢትዮጵያ ኦርቶዶክስ ቤተክርስቲያን ቤዛ ትላለች ወይ? በደንብ አድርጋ ነው የምትለው። በደንብ አድርጋ ነው የምትለው። ቅድም ያሳየሁት መጽሐፍት ብቻ ሳይሆን ሌሎች መጽሐፍቶች፣ የዜማ መጽሐፍቶች ከኔም የተሻለ እውቀት ያላቸው ሰዎች የሚናገሩ የሚያሳዩት እውነት ነው። ባትልማ ይቅርታ ኤርሚ ስላቋረጥኩ፣ ባትልማ የሁላ ግርግር ለምን ይመጣል? በጣም የሁላ ግርግር ለምን ተነሳ? የሁላ ግርግር ለምን መጣ? የሁላ ጸብ ለምን መጣ? ለምን መጣ? ስለሚባል ይሄ ነው ካልተባለ ምንም የሚያከራክር ነገር የለም። ምንም የሚያጨቃጭቅም ለዚህ ደረጃ የሚያበቃም ነገር የለም ስለሚባል ነው። ስለዚህ ለይተን በደንብ ነው የምናገረው። እኔ ማናቸውም በሚመጣበት ፊት ለፊት እናገራለሁ። ማንንም እኔ ትንሽ ቆዳይ ከጅብ ስለተሰራ አልፈራም። እዛው ነው መፋለማት አልኩ እኮ። እንትኑን አስቁም ያለው ኮንሰርት ለፋሲካ ጊዜ ቀውጢ ነበራል እንደምታውቁት። አሁን ወፍ የለም። ኢየሱስን ጌታ ነው እየተባለ በየቦታው እንዲነገር ለማየት ያብቃ። ጊዜ ይፈጃል፣ ግን ይሰራል። መስራት አለብን፣ መስራት አለብን። ሌላው በደንብ ተደርጎ በገድላት መጽሐፍ ላይ በደንብ ነው የሚሰራው። እመነኝ እመነኝ እመነኝ፣ በደንብ ይሰራበታል። የኦርቶዶክስ ምዕመናን ይጠይቃል። አፋቶ ነው የሚጠይቀው። ተደባብሶ የሚቀር የለም። እኔ ገትሬ ነው የምጠይቀው። ልደት እኔ ጋር መጥቶ ሊያደርግ የፈለገውን ነገር ገብቶኝ ነበር። አደባብሶ እንደ ሌሎቹ ነግሯቸው ላጥ ብሎ ሊወጣ ነበር። ኖ አልተግባባንም እስከ መጨረሻው ነው ያልኩት። ለአለመስማማት ነው የተስማማ ነው ያልኩት። ቪዲዮ አለ። ለአለመስማማት ተስማምቻለሁ ነው ያልኩት እንጂ አላሳመነኝም። ካሳመነኝ ደስታዬን አልችለውም፣ ደስታዬ። ስለዚህ አሁንም ክርስቶስ አዳኝ እንደሆነ ኦርቶዶክስ ቤት በደንብ ለብቻው እንደሚያድን በደንብ እናገራለን። ማንም ያስቆመን የለም፣ አይቆምም። ደግሞ ኃይሉ የክርስቶስ ይበልጣል። ከማንም ኃይል የክርስቶስ ኃይል አዳኝ ነው። ስለዚህ ኮንሰርት ቆሟል። ይሄ ቢራ ጠጡ ቆሟል፣ እየቆመ ነው። ሙሉ በሙሉ ስሙ መቀየር አለበት። ሌላም ነገሮች እንደ የገድላት እንደዚህ በጣም የሚዘገንኑ የገድላት ነገሮች አይቻሉ። በጣም ያስጠላል። አንተ ቤት የማልመጣው ለዛ ነው። እኔ ውስጥ ፔን አለው። ኦርቶዶክስን በጣም ነው የምወዳት፣ በጣም ግን ፔን አለው። ያ ነገር ስትሰማው ቆይ እነዚህ ምን ብለው ያስተምሩ ብዬ እጠይቃለሁ። ገባ? ጠያቂ ነው የሚገፋ ስትጠይቅ። እኔ ደግሞ በደንብ አድርጌ ነው የምጠይቀው። መጥተው እንዲያስረዱ ጥያቄዎች ይዤ እመጣለሁ። በአግባቡ ቤቴ ላይ በጨዋ መልክ ያንን ጥያቄ ፖስት አለው። እነሱ መልስ ካላቸው ይመልሱልኝ። ይህን ነው ማድረገው። ይቅርታ አሁን በደንብ አድርጌ አዳምጣለሁ። ችግር የለም። እስኪ እንደው እዚህ ጋር ጥያቄ ልጠይቅህ። ይሆን አንድ ሰው ማለት በደንብ አጥፍተህ ማለት ነው፣ አንተ ጥፋት አጥፍተህ በቃ የሚታወቅ ዓለም ሁሉም የሰማው ወይ ደግሞ ዓለም ሁሉ አንብቦ የሚያየው ወይ በቪዲዮ የሚሰማው ጥፋትን አጥፍተህ ስታበቃ ጥፋትህን የተወሰነ ጊዜ ምናልባት ዝም ትላለህ። አሁን እኮ መተኛ ጋር እንደዚህ ብዬ ብያለሁኝና ይቅርታ ብለህ ምናምን ነገር ብለህ አልክ። አየህ ህሊና ስላለ ትክክል ያልሆንክበትን በቃ በወቅቱ ተናገርክ። ትክክል ያልሆንክበት ላይ ዘግይተህ መተህ ይቅርታ ጠየቅ። ይሄ ነው እኛ የሰው ልጆች ልናደርገው የሚገባው ሁላችንም ማለት ነው። እኛ የወንጌላውያን አማኞች እንደ ቸርች ያጠፋኑና ጽፈን ዓለሙ የሚያነባው ዓለሙ እንዲያየው ብለን ያሰራጨኑና ዓለም ሁሉ ገዝቶ ይረዳው ብለን የጻፍናቸው መጽሐፍቶች ካሉ
በነዛ መጽሐፍቶች ውስጥ አንድ ማዕት ኮተት ጉድ ቢገኝ ምንም ያለ ምንም ርኅራኄ ፕሮቴስታንትነትን መውቀጥ ነው እንጂ ወይ የጻፈውን ያስተካክል ወይ ቀዶ ይጣል ወይ ያስተካክል። ካልሆነስ ባጠፋው በጻፈው መጽሐፍ ግን በደንብ ቢወቀጥ ፕሮቴስታንትነት እኔ ምንም እንደውም አብሬ ወቃጭ ነው መሆኑ። ሐሰት ጽፈን ካበቃን ያንን ሐሰት ዲናይ ልናደርግ አይገባም፣ ልናፍር ነው የሚገባው። አብያተ ክርስቲያናቶቻችን እንደዛ አይነት መጽሐፍቶች ጽፈው እኛን አንገት የሚያስደፉ የሚያሸማቀው፣ ክርስቶስን የሚያሰድቡ፣ ለእግዚአብሔር ሕዝብ ለትምህርት ምክንያት የማይሆኑ ለመሰናከል ግን ምክንያት የሚሆኑ ነገሮችን ተጽፎ ሲያበቃ ሲጠየቁ ይሄንኛውን ሌሎች አስገብተውብን ነው እንትና ጨምረውብን ነው የሚባል ነገር የለም። ሁሌ ይናገራለሁ። እኔ አሁን በኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ውስጥ ባለች ቤተክርስቲያን ስለማገለግል እንዴት ነው አንድ ቸርች ላይ የሆነ ሰው መጽሐፍ ጽፎ አስገባ ተብሎ ቢባል እንዴት ነው ሊሆን የሚችለው? ማለት ቤተክርስቲያኑ መሪ የለውም እንዴ? ቤት ውስጥ ሰው የለም እንዴ? ዮናስ ሙሉና ዮኒ ቤት ባል ነው፣ ሚስት አለችው፣ የተባረከች የሰጠው ልጆች አሉት። የሆነ ሰውዬ አምጥቶ ቤቱ ላይ በዮኒ ማኛ ስም በሚስቱና በልጆቹ ስም ያልሆነ ነውረኛ ነገር ጽፎ መጽሐፍ አተሞ ፎቶውን አድርጎ በአንተ ስም፣ በአንተ አድራሻ፣ በአንተ ፖስታ፣ በአንተ ስልክ ቁጥር፣ በአንተ ኢሜል አድራሻ በዛ ጽፎ ብታገኘው እንዴ አይደለም ህግ ፊት አይደለም በሌላ ነገር እኮ ልታናግረው ትችላለህ። ምክንያቱስ በአንተ ስም የአንተ ፍቃድ ባልጠይቀበት የቤተሰብህና የባለቤትህን ፍቃድ ባልጠይቀበት እንዴት ብሎ ነው የሚጽፈው? ስለዚህ አሁን ከተጻፈ ምንድነው ማለት ነው? ዮኒ ቤት ተጽፎ ከተገኘ መጽሐፉ ዮኒ ሳሎን ውስጥ ተጽፎ ሼልፍ ላይ ተደርድሮ ከተገኘ እና ድንገት ሰው ሄዶ ዮኒ ቤት ሼልፉን ሲደረድር አንድ መጽሐፍ አገኘ፣ አነበበው። በሱ ስም ነው የተጻፈው፣ የራሱ ነው። ሲነበብ ትክክል ያለው ነገር ተጻፈ። ከዛ ዮናስ ቢጠይቅ እኔ ሌሎች ናቸው ጽፎ ያስገቡብኝ ብሎ ይላል። እሺ ሌሎች ሲጻፉት እንዴት የቤቱ ድረስ ያመጣሉ? የዮኒ ቤት ያገኘ ሰው ነው እንደሚገባበት? በፍጹም። እንደዛ ከሆነ ዮኒ ተኝቷል ማለት ነው። ቤተሰቡን አይጠብቅም ማለት ነው። አዎ ቤቱን የማይጠብቅ ቤተሰቡን የማይጠብቅ እንደዛ ነው። ትክክል ነው። አይ የሚያስማማ ሀሳብ ነው። አሁንም ማድረግ ያለብን በተለይ ሁሌ የምናገረው ነው። በተለይ በጣም ሴንሲቲቭ ፓርቱ ይሄ እነሱ በገድላቱና እኔ ላለሁልኝ እኔ የምከተለው 81ዱን ነው። 81ዱን ነው ገብቷል። ከበቂ በላይ ነው። ከበቂ በላይ ማስረዳት የሚቻለውን ያስረዳል። ለእኔ ነው የምልህ። በአግባቡ እሱን እንኳን ሳናይ የሀገር መጽሐፍ የምታመጣው እና ሰው አያነብም ተብሎ ነው። በፊት በአብዛኛው የሚያነብ የለም። እውነት ለመናገር መጽሐፍ ቅዱስ መገለጥ የተጀመረው ብዙ ጊዜ አይደለም። በኢትዮጵያ የሚያነብ የለም፣ አያነብም። እውነት ለመናገር አብዛኛው አንባቢ አይደለም። ያነበቡት ሲነቁ ጥያቄ ይጠይቃሉ። ጥያቄ ሲጠይቁ ይባረራሉ። ይሄ ግልጽ የሆነ ነገር ነው። አብዛኛው ወደ እናንተ የተፈለሰው በጥያቄ ምክንያት ነው፣ ውሸት አይደለም። እኔ ጳጳሱ እኮ ያሉት እሱን ነው። ገፊ ነው ቤቱ ያሉት። ለዚህ እንዳልክን እንደሚገፉ እርግጠኛ ነበርኩኝ። ነግሬዋለሁ። ትገፋለህ። ስለ ክርስቶስ ብዙ ካልክ ጴንጤ ነህ አንተ። በቃ ስለ ክርስቶስ ብዙ አውራ እኛ ቤት ውስጥ ይሄማ መናፍቅ ነው ትባላል። የመናፍቅ አስተምሮ ነው። ስለ ክርስቶስ ያውም ስለ ሞተልህ፣ ስለ ኃጢአትህ፣ ስለ ደማ፣ ስላዳነ በደንብ ሞቅ እያልክ አውራ። ዮኒ በኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ውስጥ ግቢ እንዳይገባ ተብሎ ደብዳቤ የተጻፈው ለእኔ ብቻ ነው። ለበጋሻውም ለዘርፌም አልተጻፈም። አንበሳነሽ ብሮ ምን አርገሽ ነው? ገንጥዬ ነው ያወጣሁት ኢየሱስ ብዬ። ዮኒ ሰላም ልበለው። ይቅርታ አንድ ደቂቃ 2 ደቂቃ። ዮኒ ሰላም ሰላም ዳጊ ዮኒ እንዴት ነህልኝ? አለሁ። ቴንኪው በጣም ዛሬ በጣም ነው ማመሰግን። አስገብተኝ ነበር ግን ያው ኤርሚ ከተኝም እኮ ዳጊ ቀጥል። ይቅርታ አይ ኖ ይግድ እንትና ኤርሚዬ ስለመጣ ያው ቅድም መልቀቅ ቦታም ስላለብኝ ነው እንጂ በጣም ቴንኪው ልልህ እፈልጋለሁ። ከእናንተ ቢመጣ እኮ ችግር የለብኝም። ገብቶሃል? እናንተ ብላችሁ ምናምን ቢሆን እኔ ችግር የለብኝ። የራሳችን አባት ተናግረው ይሳደቡ እንዴ? ሰው ሳድ ምን ነበር መሰለህ ባገኝ ኖሮ ይሰደቡብኝ። ሞቼ ነው ቆሜ
ያ ቅድም የተወሰነ ሀሳብ እዚህ ስለው ነበርና አንተ ካለህ ልድገመው ብዬ ነው። አንተ ቤት ድል ባገኝ ኖሮ ልል ያሰብኩትን ነገር ዝም ብዬ በአንድ ደቂቃ ልበልህና ምንድነው ያለው ትዝብት የሆነ የመሰለ በተነሳው በዚህ በኢየሱስ ቤዛነት ጉዳይ ቅድም የገቡት መምህር ኮሪዲመር ናት ወይም ደግሞ እሷም አድናለች እሷም ሞታለች ወይም ደግሞ የቤዛነትን ስራ እንደ ኢየሱስ ሰርታለች ማለታችን አይደለም። የእሷ የቤዛነት ስራ ከሔዋን ምትክ ጋር እንዲያገናኙታል አንዴ በመሰደዷ ልጇን ይዛ በመሰደዷ ወይም ደግሞ ኢየሱስን የመውለድ ምክንያት በመሆኗ የሚሉ ነው የሚሰጡት። ግን እውነት ትምህርታቸው ሲፈተሽ እንደዛ ነው ወይ? የተጣሰ ቀይ መስመር የለም ወይ? ኢየሱስና ማርያም ተመሳሳይ ግብር ተሰጥቷቸው በየመጽሐፍቶቻቸው አይገኝም ወይ? ታምረ ማርያምን ለምሳሌ 12ኛው ታምርን ስትመለከት ሁላችንም ኤፌሶን 1:7 ላይ የሚናገረው በደሙ ቤዛነትን አገኘን ይላል። እንግዲህ በኢየሱስ ደም ነው እኛ ቤዛነትን ያገኘ ነው። ደሙ ምን ሆኖ? ደሙ ፈሶ። ግን ደግሞ ታምር 12 ላይ ደግሞ የእሷ ደም ፈሶ ንጹሐን አደረገን ያደፈውን ኃጢአት አጠበ ይላል። ይሄ ማለት አላስተካከልንም በአፋቸው ይላሉ እንጂ መጽሐፉ የቤዛነትን ስራ ለእሷ ሰጥተዋታል። አሁን እነሱ የሚሉትን የጫማ የካልስ የምናምን ቤዛነት ስራ ሳይሆን እኛ እያወራን ያለ ነው የነፍስ ቤዛነት የዘላለም ሕይወት የሚገኝበት ቤዛነት የመዳንን ቤዛነት ለማርያም ሰጥቶ የለ ወይ መጽሐፋቸው? ይሄ ብቻ ነውስ ወይ? ደም ማፍሰስ ብቻ አይደለም። ማርያም ደም አፍሳለች ከሚል ትርክት ቀጥሎ ደግሞ ጭራሽ ማርያም እሱ ኢየሱስ አንዴ ቢሞትም እሷ 7 ሞታለች ይላል። ቅድም አሳይቶሃል ነገረ ማርያም ላይ አይ ቲንክ እኔ በገጽ ነው የማውቀው 34ኛው ገጽ ላይ 7 ጊዜ እንደሞተች። ለምን ሞተች ሲባል ለፍጥረት መጽደቂያ ሞተች ይላል። እንዴ ፍጥረት ግን የጸደቀው እሷ ሞታ ነው ወይ? ይሄ መሞትና ደም ማፍሰስ እኮ የቤዛነት ስራ ነው። ስለዚህ የዓለም ቤዛነት ስንል እኛ ምትክነን የሚለው ውሸት ነው። አይደለም፣ ከዛ በላይ ነው የምትሉት። የተጣሰ ቀይ መስመር አለ። ወንጌል አማኞችን ያስቆጣን ለምን እንደ ቤዛ ባንክ ተባለች ወይም ደግሞ ቤዛ እንደምትባለው ሴትዮ ለምን ቤዛ ተባለች ምናምን አይደለም። ኖ ወይም የቤዛ ትርጉም ጠፍቶን አይደለም። ጳጳስ ደረጃ ላይ ተደርሶም እሳቸው ይሄን ያህል የቤዛ ትርጉም ጠፍቷቸው አይደለም። የተጣሰ ቀይ መስመር አለ። ሰው የማርያምን ቤዛነት ሲያስብ እነሱ ከሚሉት በላይ የተረዳው የደረሰበት መረጃ አለ። ያ ምንድነው? ፍጡር ከፈጣሪ ጋር ተስተካክሏል ስንል አላስተካከልንም ይላሉ። ግን መጽሐፋቸው ገጽ በገጽ ስንት ነገር ነው ኤርሚያስ እንግዲህ ያሳየው ከ5-6 መጽሐፍ በላይ ይህንን በመረጃ ኢየሱስና ማርያም እዛ ቤት ተካክለዋል። እሱም ደም ያፈሳል፣ እሷም ደም ታፈሳለች። እሷም ኃጢአት አጥባለች፣ እሱም ኃጢአት አጥቧል። እሱም ሞቷል፣ እሷም ሞታለች። እንዲያውም እሷ 7 እሷ እንዴ ሲሞት። ስለዚህ እነዚህ የተጣሱ ነገሮች ነገም አንተ ቤት ውይይት መሆናቸው ስለማይቀር እንድትጠይቅልኝ የምፈልገው በሌሎች የቤዛነት ተርጓሚዎች ሊሸሸጉ ሲፈልጉ ኖ ትልቁ ኮንሰርናችን ለምን አስተካከላችኋት ከክርስቶስ ቤዛነት ጋር? ለአንደበታችሁ ኖ የኢየሱስን አይነት ቤዛነት ሰራች አላልም ትላላችሁ። ነገረ ማርያም ግን ከልጇ ጎን በፈሰሰ ደሟ ንጹሐን አድርጋን ያደፈውን ኃጢአታችንን አጥባ ወደ መንግስተ ሰማያት ትምራናለች ምናምን የሚሉ ዲቴሎች አሉ። ከፈለቅ አሁንም ልናሳይ እንችላለን ከፍተን። this is too extreme ገባ። ምንፍቅናም አይነት አለው እኮ እንደው ስተት ብለህ ወይ ደግሞ የአረዳድ ምናምን የምትለዋለ ግን to this level መጽሐፍቶቻቸው በክርስቶስ የቤዛነት ስራ ላይ ሲያላግጡ እሱ ነው ደሙን ይዞ ገባ የሚለው። እንግዲህ አሁን እሷ ደሟን ይዛ ገባች ምን አይነት ትርክት ነው ይሄ? ስለዚህ እኔ ውይይት ወደፊት ሲነሳ እዚህ ላይ አጽነው እንድትሰጥ። ሁለተኛ ደግሞ መጽሐፍቶቹ ስህተት እንደሚገኝባቸው ካመኑ እስቲ እነዚህን መጽሐፎች አስተካክለናል፣ እነዚህን ቀይረናል፣ እነዚህ ከህትመት እንዲወገዱ አድርገናል፣ ምዕመናኖች ይህን መጠቀም እንዲያቆሙ ነግረናል የሚሉት አንድ መጽሐፍ አለ? የለም። ፖለቲካው ምን ይላል? ፖለቲካው አዎ ስህተት ሊገኝባቸው ይችላል ይሉሃል። እና ምን አሰባችሁ? አይ እነከሌ ሞተውበት የለ እነከሌ ጠፍተውበት የለ እነከሌ ተሳስተውበት የለ ታዲያ የሚቀጥለው ትውልድ ይድረሰው አይመስላል እንዴ? ማን ሞቶ ማን ይቀራል? ማን ተሳስቶ ማን ይቀራል ይመስላል። ይሄው ኤርሚያስ ከ10 ዓመት በላይ እዚህ ላይ ሲያገለግል እነዚህ ገድላቶች ሲገልጽ አንዱ እንኳ ገድል አንዱ ለፖለቲካ እንኳ አልቀየሩት። እንግዲህ አጨቅጭቆ እኔ እናስተካከልን አይደል እንዴ? ምንድነው እየተነጋገርን ሌሎችንም እናስተካክላለን የሚሉት እንኳ ነገር የለም። እና ይሄ this is ሁለት ነገሮች ልታነሳው የሚገባው መቼ ነው ይህንን ፍጥረትን የሚገል ትውልድ የሚገድለውን ነገር አስተካክላችሁ እንደው ለፖለቲካ እንኳን ከውስጥ ወደ ውጭ የምታወጡት? ሌላው ደግሞ አስተካክላችኋት የለ ወይ ማርያምን በኢየሱስ ልክ አርጋችሁ ኮሪዲመር አላልናትም ለምን ትላላችሁ ብለህ ብትሞግትልን ብትቀጥል ይህንን እውነት አበረታታለሁ። በጣም አመሰግናለሁ። ስላልደነገጥክ በጣም ደስ ብሎኛል። ተባረክ። አረ ኑሩልኝ። እኔ አሁን ምንድን ነው የምፈልገው የእነዛ መጽሐፎች ላይ በተለይ ኤርሚ ለዚህ ልታግዘኝ እርግጠኛ ነኝ። ስክሪንሻት እያደረግ ትልክልኛለህ። እነዛን ፔጅ ላይ አድርጌ ከኋላ እያስነበብኩ ጥያቄ ጠይቃለሁ።
የእኛም ቤት የራሳችንን ጥያቄ ጠይቃለሁ። አይ በዚህ ላይ መልስ አለኝ ላስተምር የሚሉ በፔጃቸውን ማስተማር ይችላሉ። እኔም ጋር መምጣት ይችላሉ። ይህ ቀልድ አይደለም። የህይወት ጉዳይ ነው። የነፍስ ጉዳይ ነው። የዘላለማዊ ህይወት እየተነጋገርን ነው። ስለዚህ በደንብ አድርጌ ከኋላ አስቀምጬ ጥያቄውን ጠይቃለሁ። ይህን ይዘው ወንድሞቼ እህቶቼ ይጠይቃሉ። እርግጠኛ ሆኜ ነው የምናገረው። በዛ ነገር ላይ የሚመልሱ አስተማሪዎች በፔጃቸው ላይ ማድረግ ይችላሉ፣ እኔ ላይ ማድረግ ይችላሉ። በፈለጉት አድርገው ይህን መማር አለብን። ትክክል። ያለ ምክንያት አባታችንን አልገፏቸው። ያለ ምክንያት አልገፏቸውም። አባታችን የተናገሩት በደንብ ነው የገባኝ። እኔ ብቻ ነኝ ያልሰደብኳቸው። በዚህ አጋጣሚ እኔ ብቻ ነኝ ያልነቀፍኳቸው። እኔ ብቻ ነኝ ከጎናቸው የቆምኩት። አምጣልኝ። ኦርቶዶክስ ሆኖ ከአባታችን ጎን የቆመ አንድ ሰው አታመጣ። አንድ ሰው ለማላ እኔ ብቻ ነኝ የምታመጣ። ለምን? የክርስቶስ ገብቶኛል። ክርስቶስ በደንብ ነው የገባኝ። ምን ይመስል ለብቻዬ የፈለገ ነገር ይምጣ ገብቶኛል። ከአባታችን ጋር ነኝ። የሁለተኛው በዩቲዩብ የተለቀቀው ውሸት ነው፣ አልቀበለው። በመጀመሪያ በደንብ አድርገው አባታችን ተናግረዋል። ተገፍተዋል፣ ብዙ ሰዎች ተገፍተዋል፣ ከኦርቶዶክስ ወጥተዋል። አትደንግጡ። ኢየሱስ ክርስቶስ ቤዛ፣ የዓለም ቤዛ ኢየሱስ ብቻ ነው፣ አስታራቂ እሱ ብቻ ነው ብለው ተናግረዋል። ቁጭ አድርገው ነው የተናገሩት። አትደንግጡ ነው ያሉት። እንደሚደነገጥ ያውቃሉ፣ እንደሚጠየቁበት ያውቃሉ፣ ብዙ ነገር እንደሚደርስባቸው ያውቃሉ። ስለዚህ ከዛ ይቅርታ ነው ያስባሏቸው። ማስተባበያ ስጡ ነው የተባሉት አባታችን እንጂ ለመጀመሪያ ጊዜ የተደሰትኩት ከእኛ ቤት በመምጣቱ። እናንተን የማይሰሟችሁ ስማችሁ መናፍቃን ብለው ስም ሰጥተዋቸዋል። ስለዚህ እናንተን አይሰሙም የፈለገ ብትሉ። ከእኛው ቤት መሆኑ ግን አባታችን ተባርከዋል። አባታችን ይሄውላ ድብልቅልቁ እንዲወጣ አድርገውታል። ድብልቅልቁ ስተዋል። አባታችን በጭራሽ ስለ ጫማ ያወሩኛል መጥተው። ቀድምም ብየዋለሁ። የጫማ ጉዳይ አይደለም የጨነቀን፣ እኛ የገንዘብ ጉዳይ አይደለም የጨነቀን። የጨነቀን የክርስቶስ ጉዳይ ነው። ለምንድን ነው የምታስተካክሉብን ክርስቶስን ከሌሎቹ ጋር? ለምን ፍጹም የሆነ አምላክን ከሰው ጋር የምታስተካክሉን ለምንድን ነው? ለምንድን ነው የጌትነትን ቦታን የምትዘርፉብን? ለምንድን ነው? ይሄ ነው የኔ ጥያቄ። ዋይ። ስለዚህ ይሄ ችግር ነው ብዙ ጊዜ እኛ ቤት ምን ያመጣው ችግር የሚያመጣው ጥያቄ በደንብ ትጠየቃለህ። እስኪያቅራቸው ጠይቃቸዋለሁ። ሲያቅረው ያቆማል። በደንብ አድርጌ ጠይቃለሁ። ከክርስቶስ የምታስተካክለው ሳትደነግጥ አባታችን እንዳሉት ትመልሳታል። ካልመለስ ከአንተ ኦርቶዶክስ አይደለም። ስለዚህ አሁንም ከአባታችን ጎንነን። ሌላ ቀን እኛ አባት ስለዚህ ዳግመኛ ስለሰሩ ለማየት ያብቃ። እችን እንደ ትንቢቱ ሰዷት። እኛ አባት ተገደው እንደሆነ የሚናገሩበት ጊዜ ሩቅ አይደለም። እኛ አባታችን ተገደው ማስተባበያ እንደሰሩ መናገሪያቸው ሩቅ አይሆንም። ለማየት ያብቃችሁና ታፍራላችሁ። በሰራችሁት የማጭበርበር ስራ፣ የግርግር ስራ፣ የማጭበርበር በክርስቶስ ላይ የማጭበርበር የሰራችሁት ነገር ሩቅ አይሆንም። አባታችን ስለ ክርስቶስ ብለው ጥለው ይወጣሉ። ለማየት ያብቃችሁ እንዳትረሱ። ምክንያቱም አጭበርብራችኋል። አባታችንን አዋርዳችኋል። ሙሉ ኦርቶዶክስ አዋርዷል። አባታችንን አዋርዳችኋል። አባታችን ሳያጠፉ ተከሰዋል። ሳያጠፉ ተሰድበዋል። ሳያጠፉ ተተፍቶባቸዋል። ምናልባት እገላቸዋለሁም ተብለዋል። ቃል በቃል ነው የምናገረው። እንትን ላይ ቲክታክ ላይ የሰደቧቸውን ስድብ ሰምታችኋል። በነገራችን ላይ ይቅርታ ቃሉን የሸርሙጣ ልጅ ነው የተባሉት አባታችን እንደው በፈጣሪ ያሳያችሁ። this is what they say about የእኛን አባት እንደዛ ነው ያሏቸው። ስለ ክርስቶስ ስለመሰከሩ ያልተሰደቡት ስድብ የለም። ስለዚህ የክርስቶስ አርበኛ በዚህ ዘመን የዘመናችን ጳውሎስ አባታችንና ዮኒ ማኛ ነው። በኦርቶዶክስ አባታችንና አቡነ ገብርኤልና ዮኒ ማኛ ነን። እንፋለማቸዋለን። እያጭበረበራችሁ አትኖሯት።
እያጭበረበራችሁ አትኖሩም። አባታችንን የሰደባችሁት ስድብ ማንንም ሰድባችሁ አታውቁም፣ ማንንም። ስለዚህ በደንብ አድርጌ ነው የምናገረው። ጠዋት እኮ ህዝቡን ይቅርታ ብዬ እኮ ጠዋት ህዝቡን አሰማሁት። ይሆን እዚህ ያለውን ህዝብ በጣም ይቅርታ ድገምን ብዬ ማለት ነው። ድገምን ይስሙት፣ እንዲያውቁት ነው። የኦርቶዶክስ ልጆች ቁጭ ብለው እየሰሙ ስለሆነ እንዲሰሙት አሰማ። ምን እንደተባሉ አባታችን ይኸው አለ፣ ቪዲዮ አለ። አሰማ ፕሊዝ፣ አሰማ። ይቅርታ ብያቸው አሁንም ይቅርታ ጠይቃለሁ። ይህም ቪዲዮ እኔም ይቅርታ ብያለሁ ስለ ቃሉ። ይቅርታ ስለ ቃሉ ስሙ፣ በደንብ ስሙት። በዚህ እኔ ልክ እኔ በዓለም እንኳን በነበርኩበት ሰዓት ላይ አባቶች እንኳን አባትን ጳጳስን ያህል ካህናትን እንኳን ራሱ እንደዚህ ኧረ ካህን አይደለም እንደው የጎረቤት እንኳን ሰው እንደዚህ አንሳደም። ተግባባን አይደለ? ይኸውልህ ማርያምን ካልተቀበላችሁ ነው ጨዋታ። ከማቻለ ማርያም ቤዛ አይደለችም አይደለችም እያልኩ ነው። አይደለችም። መጽሐፍ ቅዱስ አይልም። ቤዛ ናት አይልም። አይልም ያላለ የማይለውን የት ቦታ ነው የሚለው? አምጡ ማስረጃ። አታመጣ አይልም። ስለዚህ ችግራችሁ ምንድን ነው? ያልተባለም በግድ በሉ ተብሎ እንደዚህ አባታችን ላይ ተወረደባቸው። ክርስቶስም ቢሆን ዞር ብሎ የሚያየለም። በኦርቶዶክስ እመቤቴን ነው የምልህ። ክርስቶስም ቢሆን ዞር ብሎ የሚያየለም። የሞተልኝን ጌታ ቢሰደብ ቢጓጠጥ ምን ቢባል አንድ የሚመልስ የለም ብሎ ደሜን የሚያፈላው ለዛ ነው። የጌታን ነገር ቢበሻቀጥ የሚናገር የለም። ግን ስለ ማርያም አይደለችም፣ እኔ ኦርቶዶክስ ነኝ አይደለችም፣ አምጣ መጽሐፍ ቅዱስ ላይ አምጣ ስለ አላመጣህም። ፔጄ ላይ ከ6 ሰዓት ሙሉ ተወያይተናል። አንድ ያመጣኸው የለም። አንድ አላመጣችሁም። ስድብ ግን ታመጣላችሁ፣ ትቀልባላችሁ። ጥግ ድረስ በስድብ ትቀልባላችሁ። እኚህን አባት በዚህ ደረጃ የምታዋርዱ ናችሁ። ለማብላችሁ የተሰደበች መሰለቻችሁ ቅድስት ድንግል ማርያም። ማን የሰደባት? የት ቦታ ነው ሲሰድቧት የምትሰሙት? የት ቦታ? እኔም ፔጅ ላይ መጥተው ተናግረዋል ወንድሞቻችን። እንደ የክርስቶስ ብዬ ነው የምሰድበው ነው የሚሏቸው። ዮኒ ከይቅርታ ጋር 1 ደቂቃ ብቻ ስጠኝ። ያው አንተ ባለህበት እዚሁ አንተ ባለህበት ከፈለጉ 2 ወይ 3 አገልጋዮች ይግቡና የጌታችንን እናት የምንጠላበትን ደጋግመው የእኛን ስም በማንሳት ስማችን ያጠለሻሉ። የወንጌላውያን አማኞች ይጠላሉ፣ ተሐድሳውያኑ ይጠሏታል፣ ሲረግጧት የሚውሉ አለች። እሷ አሁን እዚህ የጌታችንን እናት ምን ብለን የት አግኝተን ለምን ዓላማ ነው የምንረግጣት? እሷ በክርስቶስ እህታችን ነች፣ በክርስቶስ እናታችን ናት። አማርኛ ተሰሙ ከሆነ ለሌሎች ግን እንናገራለን ብለው ካሉ ይኸው ለአንተ ፈቅጃለሁ። ገብተው እዚሁ እኛ ቤት አንተ ባለበት ቤቱ እንደፈለግ አድርገህ ምራው። መጥተው 1 2 3 4 ነጥብ ብለው ያጽፉን፣ እንጻፍ። ከዛ በመረጃ ያሳዩን፣ በጽሁፉም ይሁን በንግግር የተናገርነው። አረ ወፍ የለም። እኔም ስለማቅ ነው። ይምጡ ካሉ ይናገር አልነበር እንዴ? ስለ ቅድስት ድንግል ማርያም የተናገራችሁት ነገር ቢኖር እኔ እኮ እናገራለሁ። ወፍ የለም። አንተ ሁልጊዜ በገድላት ጉሮሮ ይዘህ ነው የምትጠናነቀው፣ አውቃለሁ። ገድላት ላይ የተጻፉት ትክክል አይደለም ብለህ ከነ ማስረጃው መጽሐፉን እያስክ እየመጣ ነው የምታስተምረው። ተግባባ። ይሄንን ግን ከአባታችን ስለመጣ ከበቂ በላይ ሆኗል። አሁን አናግቶት አላየ። እስከ ዛሬ ይህን ያህል መናጋት ተፈጥሮ አይታወቅም። ገባ። ይሄን ያህል አባታችን የተናገሩት ንግግርን ያናገ የለም። እኔ ነበር የማናገው። ኮንሰርት አስቆምኳችሁ፣ አመስግኑ። እውነቴን ነው። ኮንሰርት አስቆሜልሃለሁ። የኦርቶዶክስ የተባልክ በሙሉ ልታመሰግን ይገባል። ይነሳል ከቅዱሱ ከጠርሙሱ ቅዱስ ጊዮርጊስ ብላ እያልክ እምጨልጥ ነበርክ። አመስግነኝ። አስቆሜልሃለሁ። አሁን የክርስቶስን ቤዛነት ለብቻው አዳኝነት ፊት ለፊት እነግርሃለሁ። አስቆምሃለሁ። እመነኝ፣ አስቆምሃለሁ። ክርስቶስ ስም ሲጠራ አሜን ከማለት ውጪ ግን የምትለው ነገር ከሌሎች ጋር ለማስተካከል የምታመጣው ነገር ተቀባይነት እንደማይኖረው እርግጠኛ ሆኜ እናገራለሁ። ከማንም ጋር ማወዳደረው አምላክ የለኝም። ቀናተኛ አምላክ ነው ይላል መጽሐፍ ቅዱስ።
ሙሉ ስታወድሱ የምትውሉት ማንን እንደሆነ ይታወቃል። የመወሻሸት ነው ሙሉ የሚወደሰው። እስቲ አንድ ሰው መዝሙር ያወጣ። መዝሙር ሲወጣ አብዛኛው ስለ ክርስቶስ ነው እኛ ኦርቶዶክስ ቤት የሚዘመረው ወይስ ሌላ ነው የሚዘመረው? አብዛኛው እንተዋወቃለን። ምስጋናውን እኩል አይደል የምታከፋፍሉት? ድርጅት ይመስል ለምስጋና እንኳን ብቻውን የሚመሰገንበት ቤት የለንም እኮ። ምስጋናውን እንኳን ነው የሚነጠቀው የክርስቶስ እኮ። ምንድን ነው የምታወሩት? ዋሻው እንዴ? ዋሻው። ስለዚህ በደንብ አድርገን ይሄን ነገር በሂደት የሚስተካከል ነው። እንኳንም ጌታ እኚህን አባት አስነሳልኝ። አዎ እዛውን እንኳን ማስነ ነገ ለማየት ያብቃችሁ። ብዙ ጊዜ አይሆንም። አባታችን ይፈነጥጣሉ፣ ቱሳያድ ይገፋሉ፣ ከቦታቸው ይነሳሉ፣ ምን ይባላሉ። ከዛ በኋላ ገስዋል ይወጣሉ። ማዝነው በዛ ነው። ዮኒ ተባረክ። እኔ አንድ ደቂቃ ስጡኝ። ጠዋት ቸርች ስለሚሄድ እግዚአብሔር ምስክሬ ነው። ተባረክ። ጠዋት ቸርች ስለሚሄድ አጭር አንድ ደቂቃ ከ30 ሰከንድ የሆነች ሀሳብ ለመስጠት ነው። ኤርሚዬ ቅድም የጀመረው ላይ ሌሎችም እዚህ ያሉ ክርስቲያኖች ሀሳብ እንዲሰጡበት መርጌታም ስላሉ መርጌታም በደንብ በዚህ ጉዳይ ብዙ ሀሳብ ይሰጣሉ። ሜላዬም አለ፣ ሌሎችም የተወደዱ ወንድሞች አሉ። ባለፉት 25-30 ዓመታት ስብከት ያጠረው አንድ ኦርቶዶክስ ሰባኪ ጴንጤ ላይ ክርስቲያኑ ያልተገባውን ስም መስጠት ነው። እነዚህ ሃይማኖተኞች ከዛኛው ዓለም ጋር ጥብቅ ቁርኝነት ስላላቸው ኢየሱስ የሆኑትን በሐሰት ይከሳሉ፣ በሐሰት ያስወነጅላሉ፣ ስም ያስጠፋሉ፣ ካራክተር ነው የሚሰሩት። እዚህ ኢትዮጵያ የምትባል ሀገር ላይ ደግሞ የመጀመሪያው ጴንጤው ላይ የተሰራው እኔ እንኳን በጌታ ከመሆኔ በፊት ጴንጤ ማርያምን የሚጠላ ነበር የሚመስለኝ። ስመጣ ለካ ለማርያም ተገቢውን ክብር እና ትክክለኛውን መጽሐፍ ቅዱሳዊ እምነት ማርያምን በተመለከተ አቋም ያለው እንደውም እንደ ጴንጤ ማርያምን የሚወደለም ባይዞ። ለምን ማርያም ላይ አይጨምርም? ያልተገባትን አይሰጥም፣ የማይገባትን ሼር አያደርግም። ያልተገባትን መስጠት ይህ መጽሐፍ ቅዱሳዊ ነው። ስለዚህ ጴንጤ በትክክል የጌታችን እናት የሆነችውን መጽሐፍ ቅዱስ ላይ የሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ 40 ምናምን መጨረሻ ያለችውን የጌታ እናት ጴንጤ ይወዳል። እኔ እሷን ማርያም በጣም ነው የምወዳት። ለምን? ያመነች ብጽዕት ናት። ልጇን ጌታዬ ብላለች፣ መድኃኒቴ ብላለች። ትሁት ናት። ባይዞ ለማርያም አግዞ አንጸባራቂ ሻይቱን ውርደት ነው ያለችው የጌታ እናት ማርያም። እንወዳታለን ይችኛዋን ማርያም። ባልዋለችበት የዋለችውን ማርያም ግን አንቀበላትም። አንዴ ከኢየሱስ ቀኝ አንዴ በጣም ሲሞቃችሁ ከንጉሱ ከቀኙ ቆማለች። ብርሃን ውስጥ ያለ አምላክ ነው። ማንም አይቶታ ማያቅ በልጁ በኢየሱስ ክርስቶስ በኩል ራሱን የገለጠ አምላክ ዙፋኑን ለፍጡር ሼር አያደርግም። መለኮት የማይዳሰስ የማይጨበጥ ብርሃኑ እጅግ የሚያስፈራ ከፍጥረት ሁሉን ፊት የገነነ የሚያስፈራ አምላክ ነው ያለን። የሆነ ፍጡር ትከሻ አይለካከውም እግዚአብሔርን which is wrong። ለማርያም ስለማይዘምር፣ ሁለተኛ ለማርያም ስለማይሰግድ፣ ሶስተኛ ማርያም ታማልዳለች ብሎ ስለማያምን ማርያምን አይወዷትም ብለው ድራማ ሰሩብን። እደግመዋለሁ፣ ማርያም አታማልድም፣ ስግደት አይገባትም፣ አትቀበልም፣ አንዘምርላትም። ለምን አትቀበለው? ምን ያው ማርያምዬ እያልኩ ከበሮ ይዤ ብዘምር በምን ሰዓት ነው የምትቀበል? መለኮት ነው ሙሉ በሁሉ። እኔ አሁን ማርያም ብል አትሰማኝም። ፍጡር ሊሚትድ ነው። መለኮት ብቻ ነው በአንድ የፍጥረትን ሁሉ ድምፅ የሚሰማው። ገብርኤል ሆይ ብል አይሰማኝም፣ አያየኝም። ለምን? መለኮት አይደለም፣ ፍጡር ነው፣ የተገደበ ነው፣ ሊሚትድ ነው። ፍጡር እደግመዋለሁ፣ እጅግ የተወደደች የጌታ እናት ነች ማርያም። ፍጡር ናት። አዳምጠኝ። ማርያም መቀሌ፣ ሸጎሌ፣ ቦሌ፣ ቡልቡላ ያለን ሰው አትሰማም በአንዴ። ለምን? ፍጡር ምን ማለት ነው? የተገደበች ነች። መለኮት ብቻ ነው ሁሉ ቦታ ተገኝቶ የሁሉን ድምፅ የሚሰማው። ይሄ የመለኮት ባህሪ ነው። ሁሉ ቦታ የሚገኝ እግዚአብሔር ብቻ ነው። አዲስ አበባም የትም ቦታም በአንድ ጊዜ መገኘት የሚችለው መለኮት ነው። እነ ማርያምስ ለኢየሱስ እየዘመሩ ነው። እነ ሚካኤል ታርዳልና ይገባሃል እያሉ ነው። እኛም ያንን የሰማይ መዝሙር የተቀዳውን በምድር እንደግማለን።
ጴንጤ ማርያምን ይጠላታል የተባለው አይወዷትም። የእመቤቴ ጠላቶች እኚህ መናፍቃን በስንዴ የገቡ ከሃዲዎች በየት እንደመጡ አይታወቁም። ቅብጥርስ ምን ትርስ ተባለ 50 ዓመት ሞላው። አንተ ይሄ ህዝብ ግን በጣም ነው የሚገርመኝ። እንደዚህ ካራክተር አሳሲኔሽን ተሰርቶበት በመንፈስ ቅዱስ ጉልበት በሚሊዮኖች እየተቆጠረ በየቀኑ እያበበ ከቁጥር በላይ ሆኖ እየሰፋ እየደመቀ መዝሙሩን በየአደባባዩ እያደመጠ ስብከቱን እያጎላ ከመንፈስ ቅዱስ ጋር ታውጆ የሃይማኖትን እስራት እየገነጠለ የተወራ ተረት እየሰበረ የአጋንንትን ክፉ ምክር ድል እየነሳ በልጁ በኢየሱስ ክርስቶስ ብቸኛ ዳኝነት ላይ ሕያው ሆኖ እየሰበከ በመንፈስ ቅዱስ ኃይልና ጉልበት እያበበ የመጣ ህዝብ ነው። የህዝብ አታጠፋውም። ጴንጤን ለምንድነው ማታጠፋው መሰለ? ድራማ ስላልሰራበት አይደለም፣ ለማጥፋት ብዙ ነገር ስላላረክበት አይደለም። ጴንጤን ያላጠፋው መሪው መንፈስ ቅዱስ ስለሆነ ነው ያላጠፋው። እደግመዋለሁ፣ መሪው መንፈስ ቅዱስ ነው። ለምን? የኢየሱስ ያው ምስክር ነው። ጴንጤስ ስለ ኢየሱስ ነው የሚያወራው። በማን ታግዞ? በመንፈስ ቅዱስ ታግዞ። የክርስቶስ ኢየሱስ ሕያውና እውነተኛ ምስክር ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ምን ይላል? ኢየሱስ ጌታ ነው ያስብልሃል። አይደለም ካልክ መንፈስ ቅዱስን ትሰድበዋለህ ማለት ነው። ይኸውልህ መንፈስ ቅዱስን መስደብ ምን ማለት መሰለ? መንፈስ ቅዱስ እንዲህ ነው ማለት አይደለም። መንፈስ ቅዱስን መስደብ ማለት ማለት ሕያውና ትክክል የሆነውን ያንን ክቡሩን መንፈስ በእኛ በክርስቲያኖች ውስጥ ያደረውን ያ መንፈስ በእኛ ውስጥ አድሮ ኢየሱስ ጌታ ነው ስንል አይደለም ያልክ ቀን መንፈስ ቅዱስን እየሰደብከው ነው። መጽሐፍ ሲናገር ኃጢአት ማለት በኢየሱስ አለማመን ነው። በኢየሱስ አለማመን ማለት ነው የኢየሱስ ምስክር የሆነውን መንፈስ ቅዱስን አላቅህም ማለት ነው። ይሄ ዌቭ ነው እዚህ ያደረሰው። ዛሬ 40 ምናምን ሚሊዮን ለቁጥር የሚከብድ ጴንጤ ኢትዮጵያ ውስጥ የበዛው እኮ ክፋት ታቀዱበት ሳይቀር በየአባቶቻ እነ ተስፋዬ ጋቢሶ እነ ታምራት ኃይሌ እኮ በጠባብ ቤት ውስጥ እኮ ደርግ እየደበደባቸው የዛሬ 50 ዓመት ታሪክ እኮ ነው ኢትዮጵያ ውስጥ። የገዛ ልጁን በግቢው ቀብሮ የቀበረ ፓስተር አለ እኮ። መቀበር አትችልም። መቃብር ቦታ የተከለከለ አገልጋይ አለ እዚህ ሀገር። የቅርብ ታሪክ ነው የጴንጤዎች ታሪክ። ያላለቀሱት የሚያስለቅስ ነገር ስላልገጠማቸው አይደለም። ከነሱ ጋር ያለው መንፈስ ቅዱስ ጉልበታም ስለሆነ ነው። እየየ ብለ ያምርበታል። ጴንጤ ተበደልኩ ብለ ያምርበታል። ለምን መሰለ? የማይለው በኢየሱስ ስለሆነ ይሄ የመጣው ይቀበለዋል፣ አክሴፕት ያደርገዋል። ልክ ነው ይላል። መሰደብን ይቀበለዋል። አንዳንድ በጌታ የሆናችሁ ክርስቲያኖች እኔን ጨምሮ አንዳንዴ ሃይማኖተኛ ሲሰድባችሁ አትደንግጡ። አቡነ ገብርኤልን ሙልጭ ያደረገን እንኳን አንተ ለአቡነ ገብርኤል አይራራም። በማርያም ከመጣ አይራሩልህም። እንኳን እንዳልክ የሚባል ሚስተር ኤክስን ቆብ የደፋ ጳጳስ መስቀል ያዘ በስመ አብ ወልድ ያለውን ነው ውሻ ያደረጉት። እና ምንድነው ተሰደብኩ ብለህ አንተ ጴንጤ የምታኮርፈው? ኦርቶዶክሶች ሰደቡኝ ብለህ አንዴ ስሜታም እንዳትሆን። አይራሩልህም። ገና ይሞልጨዋል። ስለዚህ በርቱ ተባለው። አዎ ሰሞኑን ዮኒዬ ተዘጋጅ፣ ለብር ብሎ ነው ይሉሃል። አንደኛ፣ ሁለተኛ ለሆዱ ብሎ ነው ይላል። ሶስተኛ ጴንጤዎች ብልጽግና ከፍሎት ነው ይሉሃል። አራተኛ የሚሉን ነው የምነግርህ። የሚሉን ነው የምነግርህ። የምሬን ነው የሚሉን። አራተኛ እዛ ጴንጤዎች ጋር ጊፍት ስላለ ነው ይሉሃል። አምስተኛ ሌላ ነገር ይጨምሩላል። አንተ ግን ዮኒዬ ድሮም አውቃለሁ ፒውር ሄርት ነው ያለ። ኢየሱስን ከኔ ጋር በጣም እናወራ ነበረ። ጌታ መንፈስ ቅዱስ እየረዳን እኔ መሀል ላይ ለዚህ እውነትና ለዚህ ወንጌል መንፈስ ቅዱስ ረዳኝ እና ለየኝ። ምንድን ነው የሚለው መሰለ? በርናባስና ጳውሎስን ነው ለዩልኝ አለ የሚል ጥቅስ ያለው። ጋይዝ ከተሳሳትኩ ጥቅሱን ጻፉልኝ የተወደዳችሁ ክርስቲያኖች። እና ይለያል መንፈስ ቅዱስ ለሆነ ህብረት ይለያል፣ ለሆነ አቋም እና ከአንተ ጋር በምመሰክር ሰዓት እኔ አንድ ብዙ ጊዜ ካላወራኋቸው ነገሮች አንዱ ምንድን ነው እንዳልካቸው ዘነበ ዘካርያስ ይድረስ ለዲያቆን እንዳልካቸው ለአቶ ነው እንደውም ያሉት ለአቶ እንዳልካቸው ዘነበ ዘካርያስ ይልና ዲቁና ሁኔት እንደተቀበለ አናውቅም ምናምን ያሉት። እኔ አጠቃላይ ለ11 ዓመት ነው ትንሱ ለጸሎት ብዬ ቀደስኩት እና ከቤተልሔም እስከ መቅደስ ስጋውን እስከ ማዘጋጀት ቤተልሔም እስከ መውረድ እስከ ማቀበል ደሙን እና ማንም አይነግረኝም። እሱን ጠንቅቄ ፖስቱ ነበር እኮ የዛሬ ነው ያርገውና አዎ እና ዲያቆናችን ምናምን ብለው ባሉበት አፍ ላይ ልክ ከኤርሚያስ አበበ የሱ ጦስ ነው ባይዞ ምን እንደሚል ታውቃለህ? ዝርዝር ደብዳቤው ከጴንጤዎች ጋር በመግባት በኢየሱስ ጉዳይ አንድነን በማውራት የሚል ነው ዝርዝር ደብዳቤው። እና ግቢ እንዳይገባ ይልና በጣም የሚያስቀኝ የደብዳቤው ፓርት እሱ አይደለም።
ግቢ ከገባ የሚል ደግሞ የዱርዬ አይዲያ ያለች ከስሯ ግቢ ከገባ ለሚደርስበት ነገር ኃላፊነት አንወስድም። የሆነ ግለሰብ ቤት አደረጉት ካርታና ፕላን ያለው እና ያ ነገር ሲመጣ የታጠረብኝ ይሉንታን ለመገንጠል ደብዳቤው ረዳኝ። ምክንያቱም በጌታ አልሆንም ነበር። ይሄኔ እየተሽሞነሞንኩ በቃ ይሄም እንደዚህ ምናምን ይሄ እያልኩ ነበር። ግን ይሄ ነገር ሲመጣ ኦ ጂሰስ ቴንክ ዩ አልኩ። ለምን አይ ኒድ ሳምቲንግ በቃ ለመገንጠል ተመቸኝ። ብድግ አልኩና ኢየሱስን በነፃነት ለማምለክ ሳይ ጴንጤው ጸዴ ነው። ጴንጤው ጠዋት ኢየሱስ ነው የሚለው፣ ሳያቸው ማታ ኢየሱስ ነው የሚሉት፣ ከበሮ ይዘው ኢየሱስ ነው የሚሉት፣ መሰንቆ እንትን ኪቦርዳቸው ኢየሱስ ነው፣ ዘማሪው ወጥቶ ኢየሱስ ነው፣ ሰባኪው ወጥቶ ኢየሱስ ነው። የሆነች ልጅ ብታገኛት መንገድ ላይ ጌታ ይወዳል ነው የምትል። ልጅ እንጂ ናት ብለህ አንድ ጴንጤችን እንኳን አውርተህ በጌታ የተወደድክ ምናምን ነው የምትለው። ዞር ስል መዝሙሩ ኢየሱስ ነው። የሆነ መዝሙር ስማል እንዳለ ነገር ስራቸው ሁሉ ኢየሱስ ነው። ለእኔ ተርኒንግ ፖይንት ያ ደብዳቤ ነው። ቴንኪዩ የጋሞ ጎፋ ሀገረ ስብከት ቅናት አለብኝ አደለ። እኔ በእውነት ቴንኪዩ የጋሞ ጎፋ ሀገረ ስብከት የምዕራብ አባያ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ካህናት ጉባኤ ቴንኪዩ ለዛ ደብዳቤ ቴንኪዩ በጣም ባትጽፉ ኖሮ ይሄን እየተሽሞነሞቅ እየተርመጠመጥኩ እንትን ነበር። ለክርስቶስ አልለይም ነበር። ጨብሲውንም ማርያምንም አረቄውንም ገብርኤልዬንም እኩል ይዤ እሄድ ነበር። እግዚአብሔር ገላገለኝ። ስሙ ብሩክ ይሁን። ገላገለኝ ከተረት ገላገለኝ ከሃይማኖት የስጋ ድክመትና ምልልስ። ሃይማኖት አለኝ እላለሁ፣ ክለብ ነኝ። ከዚህ እንኳን መላቀቅ ያልቻልኩ ሰው የነበርኩ ኢየሱስን ልክ ሳገኘው እንደ ግል አዳኝ አድርጌ ስቀበል አላቀቀኝ። ኢየሱስ ታውቃለህ፣ ገነጠለኝ። ለዓለም እንዳልሆን አድርጎ አበላሸኝና ለሱ በሱ ውስጥ እንድኖር ረዳኝ። አሁንም እጄን ይዞ እያስቀጠለኝ ያለው ኢየሱስ ነው። ስሙ ብሩክ ይሁን። እንኳን ተከተልኩት፣ እንኳን ጴንጤ ሆንኩ፣ እንኳን ክርስቲያን ሆንኩ። እንዴት እንደምኮራ እንዴት ቀና ብዬ ፕራውድሊ እንደማወራ። ጴንጤ ነኝ ይላለሁ ብዙ ጊዜ፣ ደስ ነው የሚለኝ። ምክንያቱም የሃይማኖት ዓለም ውስጥ በነበርኩ ሰዓት በዚህ የማርያም ስል በዚህ ጎርደን እግዚአብሔር ይገስጸው ለየልኛ። አባቴ ቀን ቆጥሮ መጣ፣ ዳበሰኝ፣ ጠረኝ፣ እፈልጋለሁ አለኝ፣ እወዳለሁ አለኝ። ክብር ለመንፈስ ቅዱስ ይሁን። እንኳን ክርስቲያን ሆንኩ፣ እንኳን ለዚህ ወንጌል እኔም ሰው ሆኜ ተቆጥሬ ከቀደሙ አባቶች ከደከሙት ጋር ለዚህ ወንጌል ዋጋ ከከፈሉ፣ ለዚህ ወንጌል ከተሰደዱ፣ ከተገደሉ፣ በዘይት ከተቀቀሉ፣ ቆዳቸው ከተተለተለ፣ ከተወጉ አባቶች እኩል ለዚህ ወንጌል ክርስቲያን ተብዬ ተጠራው። ታውቃለህ? ትላንት ኖባዲ የነበርኩ ልጅ በኢየሱስ ሳምባዲ ሆንኩኝ። ታውቃለህ? እንትን የነበርኩ ልጅ እንትና የሚል ማድረግ አገኘው። ጠረኔ የተቀየረ፣ ቋንቋ የተቀየረ፣ ከሰውም አልተቀላቀልኩ። አምራለሁ። አሁን አንድ ጴንጤ ያለኝን መቼም አልረሳም። በቀደም አሁን አትጨንቅም እንዳልካለኝ ታውቃለህ? የሚያስጨንቀው ያ ነገሬ ተገፈፈ፣ ከላይ ላይ ወጣ፣ ተገንጥሎ ሄደ። ኢየሱስ ለራሱ በእኔ ሁኔታ ራሱን ገለጠ። አንዳንድ ሰው ተረጋጋ ይለኛል። እኔ ተረጋግቼ የት ነው ሳወራ መታቀኝ? እየቸኮልኩ ነው ወንጌል የገባኝ። በዚህ ፍጥነት በዚህ ግለት ነው ወንጌል የገባኝ። በዚሁ ፓወርፉል ማውራት አግሬሲቭሊ በማውራት ነው ጌታ ይበራልኝ። ክብር ለስሙ ይሁን። እንኳን የኢየሱስ ሆንኩ። ተባረኩ። እወዳችኋለሁ። ጠዋት ቸርች ስለሚሄድ ነው። ኤርሚዬ፣ ኤፍዬ፣ መርጌታ፣ ሜላ፣ ዮኒዬ፣ ዜዶ፣ ዳጊሻ፣ ዳኒ እዚህ ያላችሁ 1700 ቅዱሳን ከጌታ ጸጋና ሰላም ይብዛላችሁ። ጸልዩልኝ። እንቀጥላለን። ወንጌል ይቀጥላል። ኢየሱስ ብቻ ያድናል። የኢየሱስ ማንነት ላይ የተነሱ ፋላሲዎችን በመጽሐፍ ቅዱስ እውነት ላይ ቆመን እንጠርጋለን። ከማንም ቤተ እምነት ጋር የግል ጸብ የለንም። እንወዳችኋለን። ኢየሱስ ላይ ስለሸቀጣችሁ ነው ያልታገስናችሁ እንጂ እናንተን ጠልተን አይደለም። ለኦርቶዶክስ ቤተክርስቲያን ክብር አለን። እንወዳችኋለን። ኢየሱስ ላይ ለመበረዝ የተነሳችሁ ቀን ግን አብ ልጁ ላይ ስላልራራ እናንተ ካልት ትምህርታችሁ ላይ እኛም አንራራም። አብ ልጁ ላይ ስለጨከነ ጠማኝ እያለ አብ ጨክኖ የሰራው ወንጌል ላይ እኔ ጨካኝ ነኝ መሆኑ እኔ አይደለም፣ ሰማይ ጨካኝ ነው። የኢየሱስ የመስቀል ስራ ላይ ተረት የደረብክ ቀን ለሰከንድ ሽረፍራፊ አንታገስም። እንወዳለን። ግን ኢየሱስ ላይ ፋላሲ ያመጣ ቀን የኢየሱስ ማንነት ላይ ሸርፈ ለሱ የሚገባውን ለፍጡር ልታካፍል የተንቀሳቀስ ቀን በመጽሐፍ ቅዱስነት ቆመን እንረግማለን፣ እንገስጻለን። ትክክል አይደለም እንላለን። ጥላቻ ግን የለብንም። ተባረኩ። ጸጋ ይብዛላችሁ። አበርትታችሁታል። እንዱን አበርትታችሁታል። አይ መልካም ነው። እንደዚህ ስለ ክርስቶስ በኩራት በደስታ የሚናገር ሰው እኔ ኦርቶዶክስ ቤት ይናፍቀኛል። እውነቴን ነው የምናገር፣ እፈልገዋለሁ በደንብ እንደዚህ ክርስቶስን የሚሰብክ ይናፍቀኛል። እውነት ነው የምናገረው። ኑና ተናገሩ። አባታችን አንድ ቀን ቢናገሩ ነው ቀልባቸውን የገፈፋችኋቸው።
አንድ ቀን አንድ ስብከት ላይ አባታችን ቢናገሩ ሙልጭ ልጭ ተደርገውን የተሰደቡ አንድ ቀን ነው ማወራቸው። ሌላ ጊዜ እንኳን አይደለም። ምናልባት 1 ሰዓት ይሆናል ይህን ነገር ያወሯት አባታችን። ይሄን በመናገራቸው ውሻ ተደርገዋል። ስለ ክርስቶስ መሰበክ ዋጋ እንዴት በኦርቶዶክስ ሊያስከፍል ይችላል? አባታችን ለምን ሰደባችኋቸው? እናንተ ናችሁ ይቅርታ መጠየቅ ያለባችሁ። አባት አልሳቱም። ብቻውን ማንም ቤዛ የለም። እሱ ነው የህይወት ቤዛ። ስለዚህ ያንን ነው። ብርክ በሉልኝ። እጅግ አድርጌ ነው የማመሰግነው። በጣም ቆይቻለሁ። ለቤተሰብም ጊዜ አልሰጠውም። ዛሬ ሳተርዴይ ነው። ጎረምሶች ያሉ። ሰላማችሁ ብዝት ይበል። አንዳንድ ጥያቄዎች ሲኖሩኝ እመጣለሁ፣ እንወያይ። እግዚአብሔር ይባርክህ ዮኒ ማኛ፣ እግዚአብሔር ይባርክህ። አሜን። አባታችን በጣም ትልቅ ሰው ነህ። ቅድም ሰምቻለሁ። በጣም ትልቅ ሰው ነህ። እግዚአብሔር ይመስገን። በጣም እንዳንተ ያሉትን እግዚአብሔር ይፈልጋቸዋል። ለክብሩ ይፈልግሃል እግዚአብሔር ማለት ነው። ለክብሩ ለእርሱ እንድትኖርለት እስከ ዛሬ ምናልባት ለራስህ ኖረህ ይሆናል። ከዚህ በኋላ ባለው በቀረው ዘመንህ ደግሞ እግዚአብሔር ሊጠቀምብህ ይፈልጋል ማለት ነው። ሊጠቀምብህ ፈልጓል ማለት ነው። ስለዚህ ይሄን ጥሪ ይሄን መንፈስ የሆነልህ ነገር ቸል እንዳትለው። ለክብር ነው፣ ለክብር ነው። እግዚአብሔር ለክብር ፈልጎሃል ማለት ነው። እያንዳንዳችን እንዴት እንደተጠራን እንዲሁ መገረም መደነቅ ነው የሆነልን። እግዚአብሔር ይመስገን። ስለዚህ በዚያ የወንብድና ዘመኑ በሙሉ በመስቀል ላይ ክርስቶስ እየሞተ ካለው ሕይወትን የለመነ ወንበዴ እንደነበረ ታውቃላችሁ። እየሞተ ካለው አባት ሆይ ለምን ተውከኝ እያለ እየጮኸ ካለው ሰው ጌታዬ ብሎ ሕይወትን ለመነ፣ መንግስትን ለመነ። ክብር ለስሙ ይሁን። ስለዚህ ለአንተም ይሄን እልሃለሁ። እግዚአብሔር ይባርክህ። አንድ ነገር ተናግሬ ልጨርስ። ምንድን ነው ይህ ሁሉ ጩኸት? እግዚአብሔር ቢሰደብ ኖሮ ምንም አይመስላቸውም። ኢየሱስም ቢሰደብ፣ በተለየ አካሉ ቢሰደብ፣ ይኸው ብዙ ጊዜ ሙስሊሞች ሲያብጠለጥሉት ይታያል። ለመስማት ይከብዳል የሚናገሩት ነገር ሁሉ ማለት ነው። ግን አንድ መነኩሴ እንኳን ወጥቶ አልተናገረም። አንድ ነጠላ ለባሽ ሰንበት ተማሪ አልተናገረም። ግንብ ተሳልሞ የሚመለስ ነጠላ ለባሾች አንድ ድምፅ አላወጡም። ኢየሱስ ሲሰደብ ማርያም ተነካች ብለው ግን አልተነካችም እንጂ ማርያም ለምን ተነካች ብለው ግን ጮሁ። ለምን እንዲሆነ ስንል ለምንድን ነው የሁሉ ጩኸት? ማርያም ጋር ምን አላት ቤተ ክርስቲያኗ? ከእግዚአብሔር በላይ እንዴት ማርያምን ወደደች? እንዴት ለማርያም ይህን ያህል ተጨነቀች ቢባል መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእም ቀዲሙ ብላ እየዘመረች ስለሆነ ከጥንት ጀምሮ መድኃኒትም ማርያም ናት። መሰረተ ሕይወት ማርያም። የሕይወት መሰረት ማናት? ማርያም። እንዲህ ስላለች መሰረቱ ነው የተናገው። መሰረቱ ያ ሁሉ የኢየሱስ የነበሩትን ሁሉ ቀይራ ለእግዚአብሔር እየሰጠች ለኢየሱስ የነበረውን ሁሉ ለራሷ ለማርያምም እኩል አድርጋ እየወሰደች ያለች ቤተ ክርስቲያን ናት። በእውነት ውድቀቷ በደንብ ሊነገር የሚነገርበት ዘመን እንደመጣ አስባለሁ። አንድ ነገር እንዲዎችን ብቻ ብዬ ልጨርስ። በዚህ በብዙ አዋልድ መጻሕፍትም ሳይቀር ኪዳነ ምሕረት ክርስቶስ ነው። ዓመተ ፍዳ ዓመተ ኩነኔ አልቆ አዲስ ኪዳን ሲመጣ ኪዳነ ምሕረት ክርስቶስ ነው። ግን ማርያምም ኪዳነ ምሕረት ተባለች። ቤዛ ኩሉ ዓለም ለክርስቶስ ድጓው ጠቅላላ የሚለው ግን ቤዛዊተ ኩሉ ዓለም ለማርያም ደግሞ አቁራሬ መዓት ለክርስቶስ አቁራሪተ መዓት ደግሞ ለእርሷ ተባለላት። ሰዓሌ ምሕረት ለክርስቶስ ሰዓሊተ ምሕረት ደግሞ ለእርሷ። መራሄ ፍኖት ለማን? ለክርስቶስ። መራሂተ ፍኖት ለእርሷ። ምዕራገ ጸሎት ለክርስቶስ ምዕራገ ጸሎት አሁንም ለእርሷ። እግዚእነ ለኢየሱስ እግዝእትነ ለማርያም
መድኃኒነ ለኢየሱስ መድኃኒትነ ለማርያም አቡነ ለኢየሱስ እምነ ለማርያም አየህ ፍኖት ለሃበ አቡሁ ወደ አባቱ እውነተኛ መንገድ ወደ አባቱ መንገድ ተባለለት ፍኖት ለሃበ አቡሃ ተባለላት የሚገርም ነገር ነው እኮ አየህ አባታችን ሆይ ተባለ እመቤታችን ሆይ ተባለላት ምን ያልተባለ ነገር አለ እግዚአብሔር ፈጣሪ ዓለማት እንደሆነ እየታወቀ ማርያምም ደግሞ ፀሐይና ጨረቃ ከዋክብትን የፈጠረች ተብሎ እየተነገረላት ቀላል አይደለም ይሄ ቤዛ የሚለው ከቋንቋ ጋር የሚያያዝ ነገር አይደለም የህይወት ጉዳይ ነው ቤዛ 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 ነፍሰ ኩሉ መዋቲ በሰማይኒ ወበምድር አንቲ አያችሁ ቤዛ 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 ነፍሰ ኩሉ መዋቲ የሟች ነፍስ ሁሉ ቤዛ በሰማይም በምድርም የሟች ነፍስ ሁሉ ቤዛ አንቺ ነሻል በሰማይም በምድርም እንዲህ እየተባለ እየተዘመረ እግዚአብሔር ከቤተ ክርስቲያኒቱ ፊቱን እንዲያነሳ የሚያስደርግ ነገር እየተደረገ መሰረተ ህይወት ማርያም ወጥንተ መድኃኒት ዘእምቀድም ኪያኪ ሰናይ ዘፈጠረ ለቤዛ ዓለሙ የሚገርም ነገር ይዘገንናል ሊቃውንትንን የሚሉ ምሁራንን የሚሉ ግዕዙን የሚያውቁ ግሱን የሚገሱ ግን እዚጋ ግን አንደበታቸውን ዘጉ ማርያም ለምን ተነካች ያሰኘው በዛ ነው እና በጣም እግዚአብሔር ይባርከል ልፈልጋለሁ ጠቅላላ መጻሕፍት ለማርያም 72 መጻሕፍት በቀላሉ ማቃቸውን 72 መጻሕፍት ተጽፈውላታል 72 መጻሕፍት ለኢየሱስ ምንም ከዚህ በላይ ምናልባት ኤርሚ ሊያቃቸው ይችላል ከዚህ ከ72 በላይ ብዙ ሊያቅ ይችላል ብዙ መጽሐፍቶችን እየገዛ ብዙ መጽሐፍቶችን ስለሚጠቀም ጭምር ማለት ነውና በጣም ብዙ ነገር ነው እግዚአብሔር ብቻ ይርዳን ለሁላችንም ወንድሜም እግዚአብሔር እንኳን ረዳ እንኳን ይህንን ቃል በጌታ ፊት በአደባባይ በቅዱሳን ፊት ለእግዚአብሔር ራስህን አዋርደ ብዬ ነው የምገምተው እኔ እንደዚህ ብዬ ነው የማስብ ራስህን አዋርደ ለኢየሱስ ክብር አንደበት እንዲህ የተከፈተው በእውነት ለዘላለም በዚህ ክብር እግዚአብሔር ያኑርህ እድሜህን እግዚአብሔር ጤንነትህን እግዚአብሔር ይጠብቅ እግዚአብሔር ላንተ እረኛ ይሁንህ እግዚአብሔር ላንተ እረኛ ይሁንህ እንደገና እንድታገለግል ደግሞ በእግዚአብሔር ቅባት በመንፈስ ቅዱስ ኃይል በእውነት ነው እንዲሁ ምኞቴ ነው ጸሎቴም ነው ከዚህ በኋላ እግዚአብሔር ሆይ ሰው አለ ብዬ እና ወጣ እንጂ ወንድማችን ምን እንደነበረ እናውቃለን ዛሬ ላይ ደግሞ ለወንጌል እሳት ለብሶ እሳት ጎርሶ የተናገረ ሰው ነው አባታችንም ደግሞ ይቅርታ አባታችንም የአዲሳትና የብሉይ ኪዳን አዋቂ ናቸው ተራ ሰው ሊተቻቸው አይችልም ውዳሴ ማርያም በቃላቸው ማይሉ ጳጳሳት ሁሉ አሉ ረስተውታል ድሮ በዲቁና ዘመናቸው የተማሩት እሳቸውስ መጽሐፉ በግዕዝ ሲናገሩ አይታቸው ከሆነ ማንም እንደዛ ደፍሮ የሚናገር የለም እና ማርያም ከሌለች ፍጥረት አይፈጠርም ነበር አሉ አባ ገብረ ኪዳን ርዕሰ ሊቃውንት ተብለው ግን ማርያም ከሌለች ፍጥረት አይፈጠርም ነበር ዛሬ ነው የፖስተትኩት በጣም የገረመኝ የዘገነነኝ ጌታ በነገር ሁሉ አልያዝህ እግዚአብሔር ይባርክህ የኔ ወንድም አቤት ቴንክ ዩ በቃ ዮኒ ምናልባት ከቤተሰብ ጋር ጊዜ ማሳለፍ አለብኝ ስላለ በጣም የማመሰግነው ዛሬ ክርስቶስ የተገለጠበት ቀን ነው ሌሎችም ራሳችን እንድንጠይቅ ያደረገብን ነው በተለይ ለእናንተ አይደለም ለእኔ ለኦርቶዶክስ ወንድምና እህቶቼ ትልቅ የመገለጥ ቀን ነው እና እኔ ደስተኛ ነኝ እናንተም በዚህ ልትደሰቱ ይገባል እኛም እንደዚህ ዮኒ ትልቅ የመገለጥ ቀን ነው እና ተባረኩልኝ እግዚአብሔር ይጠብቃችሁ በርቱ ነው የምለው ሰላማችሁ ብዝት ይበልልኝ አሜን አንተም ተባረክ ከነ ቤተሰብ ከነ ልጆችህ አሜን ሰላማችሁ ብዝት ይበል አሜን እሺ ኦኬ ጌታ ይባረክ ዶክተር ጥርዬ እንኳን ደህና መጣህ
ሰላም ላንተ ይሁን። እህትየው ሜርሲ የት አለሽ? ነይ ግቢ፣ አንድ ቦታ አለ። ዶክተር እንኳን ደህና መጣ። እንዴት ዋላችሁ? እንዴት አደራችሁ? ደህና ነን ጌታ ጌታ ይክበር። ኤርሚዬ ትልቅ ስራ ነው መስራት ያዝከው። ተባረኩ ቅዱሳን ሁላችሁም ተባረኩ። እግዚአብሔር ክብር ይሁን። እሺ ቴንክ ዩ ዶክተርዬ። ኦኬ ዳንዬ አለ እንዴ? ወንድምነት ኦኬ፣ እሱ ጋር ሌሊት ስለሆነ ይተኛ፣ ከተኛ እንዳስወርደው ብዬ ነው ጠይቀው። ኦኬ ወንድምነት የለም። ኦኬ ወንድም ያዕቆብ እስኪ ነው። ኦኬ ሜርሲ እሰጥሻለሁ ለአንቺ የትየው አንቺ ነሽ ቅድም ሪፍሌክሽን ያላረግሽ ያልሰጠሽ። ችግር የለም ችግር የለም። ያዕቆብ እሺ አቃጤ አንቺ ከዛ ያዕቆብ እንቀበለዋለን። ያዕቆብ ኔትወርክ ጥሩ አይደለም፣ ኦርቶዶክሳዊ ወንድም ነው። እህትየው ቀጤ እስከዛ። እሺ ቴንኪዩ ኤርሚዬ ስለ እድሉ በጣም አመሰግናለሁ። ሁላችሁም እዚህ ውስጥ ያላችሁ ወንድሞቼም እንደዚሁ አብረን የምናገለግል ዛሬ በጣም የድል ቀን ነው። በጣም ደስ ብሎኛል። ጌታ ክብሩን ይውሰድ። ወንድሞቼ በጣም ኮርቼባችኋለሁ። ፕሪንሲፕል ስትወያዩበት የነበረው ፕሪንሲፕል ዲሲፕሊን ዋይዝ ራሱ በደንብ እንግዲህ የጌታ የሆነውና ያልሆነው በደንብ ተደርጎ ተለይቷል ብዬ ነው የማምነው። እንግዲህ ወደ ሀሳቤ በደንብ ስገባ ብፁዕ አባታችን አቡነ ገብርኤል አትደንግጡ የሚለውን ነገር ሲናገሩ በቃ በመንፈስ ቅዱስ ተመርተው ነው የተናገሩት። ሊመጣ ያለውን መንፈስ ቅዱስ አስረድቷቸው ነበርና አትደንግጡ የምትለው ቃል ትንቢታዊ ቃል ናት። ዳስ ዋይ ይሄ ሁሉ ነገር እየሆነ እያየን ያለ ነው ማለት ነው። ይሄ ሁሉ ነገር እየሆነ እያለን ያየ ነው። ቅድም ለዮኒ ሜንሽን ላደርግለት ሞክር ያለሁኝ እንግዲህ የምጀምረው ከኤፊና ከመዝሙረ ያሬድ ውይይት ነውና እዛ ጋር የተነሳችው ሴቲቱ እንግዲህ አፈታቱን ተናግረዋል። ኤፊ የሄደበት መልስ የምትሰጠበት ራሱ በመጣበት መንገድ ነው። በጣም ያኮራኝ ነገር ነው። እንግዲህ እዛ ጋር የጠቀሳትን ራእይ 12 ላይ ያለችው ሴት ማርያም ናት ብሎ ተናግሯል መዝሙረ ያሬድ። እንግዲህ በቤተክርስቲያናቸው በነገረ ማርያም መጽሐፍ ላይ ደግሞ ማርያም ሳታምጥ ነው የወለደችው ይላል። እዚህ ራእይ 12 ላይ ያለችው ሴት ደግሞ አምጣ ነው የወለደችው፣ ምጧ ሲመጣ እንደተጨነቀችም ይናገራል። ስለዚህ አያዋጣም፣ አላዋጣቸውም። ካልሆነ እንግዲህ ነገረ ማርያምን ሊጥሉ ነው ማለት ነው። በጣም ደስ ብሎኛል። እሱ በመጣበት ሜታሞርፊክ የሆነ ሚኒንግ አለው ባለበት ነው ኤፊም የጠየቀው which is በጣም ደስ የሚል ነገር። የሜላ ደግሞ ያው በራሳቸው በገዛ መጽሐፍቶቻቸው ነበርና የነበረው ጎረምሳዊ ባህሪያቶች ምንም አይነት ሪፈረንስ ሊቀርቡ ባለመቻላቸው ነው። ወንድሞች ከመግባታቸው በፊት ልደት እንደ ማርያም ጸጋ የተሞላ የተባለ የለም የሚል ንግግር ተናግሮ ነበር ዮኒ ብቻውን በሚያናገረው ሰዓት። እንግዲህ ሐዋርያት ስራ ላይ እስጢፋኖስ ጸጋና ኃይልን ተሞልቶ የሚለውን ነገር ሲቀርብለት ደግሞ አይ ያልኩት በአዲስ ኪዳን ሳይሆን በብሉይ ኪዳን ጸጋን የተሞላ የሚል ቃል በቃል የለም። ዮኒ ፊቱ ሲለወጥ ነበር እዛ ላይ እንግዲህ ቪዲዮውን ታዩታላችሁና በጣም በቃ አቅቶት ነበር። ልደት በዚህ አጋጣሚ የምትሰማኝ ከሆነ እረፍት አድርግ፣ ከዚህ ፕላትፎርም ላይ እረፍት አድርግ። አልቻልክም፣ በቃ አልሆነልህም፣ አልተሳካልህም። እንግዲህ እኔ አካውንት ላይ ገብታችሁ ማየት ትችላላችሁ። ውይይቶች በተደረገው ቁጥር መውጣት ነው በቃ ሰበብ ፈጥሮ በጥብጦ ከዛ ወጥቶ ምንድነው ታክቲኩ የሱን ቤት ይከፍታል እዚህ ጋር ያሉትን ሰዎች ለመውሰድ እውነትን እንዳያዩ ማለት ነው። እና በጣም ህፃናዊ ባህሪ ነው ሲጫወት የነበረው። ያንን ነገር ነው አሁንም ሪፍሌክት ያደረገው። ትክክል አልነበረ። እኔው አካውንት ላይ እዚህ ላይ ገብታችሁ ማየት ትችላላችሁ። ባለፈው ከኤፊ ጋር በነበረው ዲቤት ፓርት 1 እና ፓርት 2 ብዬ አስቀምጫለሁ። እንደዚሁ ነው ሲያደርግ የነበረው። እንደዚሁ ኢቭን ቤት ገብቶ እዛ ያሉትን ጥሯቸው እያለ ነበርና በጣም ይሄ ትክክልም አባታቸው እንዳወጡላቸው የታክሲ ተራን ባህሪ በደንብ አይተናል። በደንብ ጉርምስና፣ ይሄ ያለቀቀ ጉርምስና መንፈሳዊ ነገርን ወክሎ
መወያየት የማይችልበት አቋም እንዳለው በትክክል ታይቷል። በትክክል እና እኔ በወንድሞቼ በጣም ኮርቻለሁ። በጣም ማቹርድ የሆኑ የሚያኮሩ ወንድሞች ነው ያሉኝ። ዲሲፕሊን ዋይዝ በጣም ኮርቼባቸዋለሁ። በጣም ወደ ኤርሚዬ ስመጣ የሜላን እንዳልኳችሁ በገዛ መጽሐፍቶቻቸው ኢቭን የቀደሙት ሊቀ ጳጳስ የነበሩት በሳቸው ለምርቃታቸው ባዘጋጁት ወረቀት ሁላ ነው እና አታክ ያደረጋቸው which was so amazing። ኤርሚን እንግዲህ ቀሲስ ዲበኩሉ ለእውነት የጨከነና ለእውነት የማይደራደር ስሜታዊ ባህሪ እንዳለው ስለሚያውቁ በእውቀት ሳይሆን በስድብ ስሜታዊ ሊያደርጉት ሞክረዋል። ነገር ግን ኤርሚ የሄደበት ጥበብ የሞላው አካሄድ በገዛ መጽሐፋቸው ምክንያቱ ደግሞ ምንድነው? የነገረ ማርያም የቤዛነቷ ጉዳይ ሲነሳ እንዲነካ የማይፈልጉት ሶርሱን ለምን ከመጽሐፍ ቅዱስማ የለም ማቅረብ አልቻሉም። ደብቀው የያዙትን ነው ኤርሚ የገለጠው። ቤዛ የምትባልበትን ምክንያት ነው እና በጣም it was so amazing። በጣም በወንድሞቼ ኮርቻለሁ። ነገ ጠዋት ቅዳሴ አለኝ ያለው ወንድምም ደግሞ እንግዲህ ገብቶ ላይቡን ሲከፍት አይተነዋል። አንድ ነገር ደግሞ ከዚህ ጋር መጨመር የምፈልገው አይ ዊሽ አንድ ወንድም ነበር። ያው እንግዲህ እዚህ ቲም ላይ የለም ከምናገለግለው ጋር ግን ወንጌላዊ አማኝ የሆነ ሳሚ የሚባል ወንድም ገብቶ ነበር። አይ ዊሽ በሱ ቦታ ዳጊ ገብቶ ቢሆን። ለምን አንዳንዴ እኛ ስንወያይ ስንገባ ልንጠነቀቅ ይገባል። ጥሩ ነው ወንጌልን ሰብኳል። ነገር ግን አንድ የተመለከትኩት ነገር አለ። ወንድማችን ምናልባት እዚህ ውስጥ ሆነ ልትሰማኝ ትችላለህ። የቃና ዘገሊላን በንግግርህ መሃል ሜንሽን አድርገህ ነበርና ስትናገር በዛ ሰርግ ቤት የወይን ጠጅ እንዳለቀ በነገሯት ሰዓት የሚል ንግግር ተጠቅመሃል። በነገሯት ሰዓት ወንድማችን ሳሚ የነገራት አካል አልተጻፈም። ዮሐንስ ወንጌል ምዕራፍ 2 ላይ አልተጻፈም። የነገራት ሰው የለም። ስለዚህ የምንናገረውን ንግግር እንጠንቀቅ። እንደ ወንጌል አማኝ የትኛውን ቦታ ገብተን ስንወያይ ከምበም አንድ ፊደልም የትርጉም ለውጥ ስለምታመጣ የምንናገረውን ነገር በጣም እንጠንቀቅ። የነገራት ሰው አለ ካልክ አማላጅነቷን እየተቀበልክ እንደሆነ እንዳትረሳ። እዛ ላይ በደንብ አስተውያለሁኝ። ከዛ በተረፈ በጣም ቆንጆ ውይይት ነበር። it was so fruitful። ለሚመለከት ውጤቱን ማየት ችሎበታል። እንግዲህ እንቀጥላለን። በዘመናችን ሁሉ ልናገለግል ተጠርተናል። የወንጌሉን እውነት ወደፊት የወንጌሉን ብርሃን እያበራን እንቀጥላለን። ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኪ እህትየው፣ ጸጋ ይብዛልሽ። ቴንኪው ወገኖች።